መጽሐፍ ቅዱስ መመሪያችን እንደሆነ ሁላችንም ስለምንስማማበት የሆነን ጉብኝት እግዚአብሔር ወደ ሰዎች ሕይወት ማምጣት ሲፈልግ መጀመሪያ ሪስቶር የሚያደርገው ቸርነትና ምሕረቱን ነው። ቸርነትና ምሕረት ዝም ብለን መዝሙር የምንዘምርበት ቃል አይደለም። የእግዚአብሔር ኢኮኖሚ ነው፣ መተዳደሪያው ነው። ለአማኞች የሚሰጠው ኢምፓርት የሚያደርገው ነው። ቸርነትና ምሕረት ዝም ብሎ የጸሎት ቃል አይደለም፣ መንፈስ ነው። አንድ ደህንነት፣ አንድ ጉብኝት ወደ አንድ ሰው በግል ወይ ወደ አንድ ማህበረሰብ በጋራ ወይ ወደ አንድ ሀገር እንደ ሀገር የሚመጣ ከሆነ መጀመሪያ የሚመጣው ቸርነትና ምሕረት ነው። ለዚህ ነው መጽሐፍ ቅዱስ ላይ ቸርነትና ምሕረትህ በሕይወት ዘመኔ ኢኮኖሚ ነው። አጠገባቸው ያለውን ሰው ኢኮኖሚ ነው በሉት። የሕይወት ዘመን ኢኮኖሚ ነው። ብዙ ሰው ፋይናንሻል ኢኮኖሚን ለመኖሪያ ይፈልጋል። የመጽሐፍ ቅዱስ አባቶች ግን ምሕረትና ቸርነትን ነው የሕይወት ዘመን ኢኮኖሚ ያደረጉት። የሕይወት ዘመን ኢኮኖሚ ነው። ኢኮኖሚ ስል ቶሎ ሰው የሚመጣለት ገንዘብ ነው። ግን ኢኮኖሚ የሚለው ቃል መተዳደሪያ ማለት ነው። የሕይወት ዘመን መተዳደሪያ ለአማኝ ከምንም ነገር በፊት ከተፈቀደለት ዋና ኢኮኖሚው የምህረትና ቸርነት ኢኮኖሚ ነው። የእግዚአብሔር ምህረትና ቸርነት የሚገርም ነው። የማይገችሏቸውን ወታደሮችና ሰራዊቶች ይዘውባቸው በመጡ ጊዜ እነ ዮሳፍጥ መጽሐፍ ቅዱስ ሲናገር ጌጠኛ መዝሙር ልብስን የለበሱ መዘምራንን ከሰራዊታቸው ፊት አስቀመጡ። ገንዘባቸው የጦር መሳሪያ ገዝቶላቸው ሊሆን ይችላል፣ ወታደር ቀጥሮላቸው ሊሆን ይችላል። ድልን ግን የሚሰጣቸው ይሄ እንዳልሆነ ገብቷቸዋልና ከፊት ለፊት እግዚአብሔር ራሱ እንዲህ ያላቸው ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት የሚሉ ዘማሪዎችን ከፊት አድርግ። ድብቅ ጦር የሚወጣበት ኢኮኖሚ ነው። እግዚአብሔር መድኃኒትን ለአማኞች ለኔና ለእናንተ የሚያመጣበት ኢኮኖሚ የምህረትና የቸርነት ኢኮኖሚ ይባላል። ይሄ ኢኮኖሚ ቶፒክ አይደለም፣ በርዕስ ደረጃ የሚነገር የንግግር ርዕስ አይደለም። የህይወት ኤክስፒሪየንስ የሚሆን አቅርቦት ነው። እግዚአብሔር በምህረትና በቸርነቱ ያጥምቀን። ኪስ ውስጥ እንዳለ ገንዘብ ኪሳችን ውስጥ ሁሌ ሊገኝ የሚገባ ነገር ምህረትና ቸርነት። አንድ ሰው በኮንፊደንስ ኪስ ውስጥ ያለውን ገንዘብ አይቶ ገበያ ወጥቶ የፈለገውን እንደሚገዛ ምህረትና ቸርነት የህይወታችን የቅርብ ኢኮኖሚ። ምክንያቱም እግዚአብሔር በህይወታችን ታድሶ ማምጣት ከፈለገ፣ ጉብኝት ማምጣት ከፈለገ፣ ስኬት ማምጣት ከፈለገ የሚለቀው ነገር ወይም ደግሞ መጀመሪያ እንድንለማመደው የሚፈልገው ነገር ይመስለኛልና ሁላችንም ይህንን ሐሳብ እንድንይዝ እፈልጋለሁ። የማወራበትም ንግግር ከዚህ ጋር የተያያዘ ነው። ምኑንም ያህል ብንቀደስ፣ ምኑንም ያህል ከጎረቤታችን ጋር ተነጻጻሪ የሆነ የተሻለ መንፈሳዊ ህይወት ቢኖረን፣ ምኑንም ያህል ብንጾም፣ ምኑንም ያህል ብንጸልይ፣ ምኑንም ያህል ብንተጋ ምህረትና ቸርነት ካልቀደሙን በቀር የእግዚአብሔርን ፊት ማየት አይቻልም። የእግዚአብሔርን ፊት፣ የእግዚአብሔርን ህልውና፣ የእግዚአብሔርን ጉብኝት፣ የእግዚአብሔርን መለኮታዊ አቅርቦት ወደ እኔና ወደ እናንተ ትራንስፖርት ሊያደርግልን የሚችለው ነገር ምህረትና ቸርነት። ምህረቱና ቸርነቱ ደግሞ እኛ የምንፈጥረው ሳይሆን በማንነት ውስጥ ያለ በጎነቱን ተከትሎ የሚመጣ የጸጋ አቅርቦት ነው። የሥራ አቅርቦት አይደለም፣ የጸጋው አቅርቦት ነው። ምን ቢሆን ነው ብዬ ያሰብኩ ነበረ። ምን ቢሆን ነው በጦር ሜዳ ላይ አፕሊኬብል የሚሆን ኢኮኖሚ? ምን ቢሆን ነው ቸርነትና ምህረት ጦርነት ላይ የሚመነዘር
ነገር የሆነው ምን ቢሆን ነው? ቸርነትና ምሕረት በምርኮ ዘመን ላይ የነበሩ ሰዎች ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ብለው ከምርኮ ዘመን ወደ ምድራቸው ሪስቶር ሊደረጉ የተጠቀሙበት ምን ቢሆን ነው? ምሕረትና ቸርነት ከርዕስ ያለፈ ነገር ካልሆነ በቀር ከቃል ያለፈ ነገር ካልሆነ በቀር እንዴት ነው አባቶች ምሕረትና ቸርነትን ለደህንነታቸው፣ ለተሐድሷቸው፣ ከተማረኩበት ምድር ለመመለሳቸው፣ የማይችሉትን ሰራዊት ለመግጠምና ለድላቸው ምን ቢሆን ነው ምሕረትና ቸርነት የእግዚአብሔርን ፊት ለመመልከት የሚቀጥለው ጄኔሬሽናቸው የተባረከ እንዲሆን ምሕረትና ቸርነትን ምን ቢሆን ነው በዛ ሌቭል ደግመው የዘመሩት ደግመው የጻፉት? እኔና እናንተ ብዙ ነገሮች በቃል ወይም በፊደል ተጽፈው ስለደረሱን ልምምዳቸው ኖረ አልኖረ ካልናቸው የተገኙ ይመስለናል። ምሕረትና ቸርነት ግን እኔ ከንግግር የሚያልፍ እየመሰለኝ ነው። የሚያልፍ ነው። ምሕረትና ቸርነት ከምናወራው መዝሙርም የሚያልፍ ነው። ምሕረትና ቸርነት ልክ እንደ አንድ አልኳችሁ በእጅ እንደሚዳሰስ ገንዘብ መኖሪያ የሚሆን ኢኮኖሚ ነው። አባቶች ምሕረትህ ካለ ይበቃኛል ያሉበት፣ ቸርነትህ ካለ ይበቃኛል ያሉበት ምክንያት ሌላው ነገር ሁሉ እርሱን ተከትሎ የሚመጣ ስለሆነ ይመስለኛል። ለዚህ ነው ምሕረትና ቸርነትህ በሕይወት ዘመኔ ሁሉ ምን ይሉኛል? ይከተሉኛል። ከዛ እንደገና በምሕረትና በቸርነትህ እኔ ግን ወደፊትህ ምን እላለሁ? እገባለሁ፣ እቀርባለሁ። ከፊትም ከኋላም የሚቀድምም የሚከተልም በሕይወት ዘመን ሁሉ የሚያኖር ኢኮኖሚ ነው ማለት ነው። ግን ደግሞ መጽሐፍ ቅዱስ ሲናገር ምሕረትን እግዚአብሔር የሚያደርገው ለትሑታን ነው። ምሕረትና ቸርነት የሚለው ቃል ሁል ጊዜ ተያይዞ የቀረበበት ምክንያት የጸጋን ማንነት ለመግለጥ የተጠቀሙበት ስለሆነ ነው። the mercy and the loving kindness የሚለው ሐሳብ መጽሐፍ ቅዱሳችን በዕብራይስጡ ሄሴድ ከሚለው ቃል ጋር የተያያዘ ነው። የእግዚአብሔር በጎነት፣ ቸርነት፣ ረድኤት፣ መልካምነት፣ አቅርቦት አንድ ላይ የተጠቀለሉበት የአዲስ ኪዳን እኩያው ጸጋ ነው። በአዲስ ኪዳን በግሪኩም እንደገና መጽሐፍ ቅዱስ ላይ ጸጋ የእግዚአብሔር ጸጋ ከእናንተ ጋር ይሁን ይላሉ። የእግዚአብሔር ጸጋ ከእናንተ ጋር ይሁን፣ ከመንፈሳችሁ ጋር ይሁን፣ በጸጋ እደጉ፣ ጸጋ ይብዛላችሁ፣ ጸጋ ይጨምርባችሁ እያለ መጽሐፍ ቅዱስ ይናገራል። ጸጋ ኢኮኖሚ ነው። ጸጋ ኢኮኖሚ ነው። ጸጋ መንፈሳዊ የሆኑ አገልግሎቶችን ብቻ የምናደርግበት ሳይሆን መላ ሕይወታችንን የሚያንቀሳቅስ ኢኮኖሚ ስለሆነ ነው። ጸጋ ከመንፈሳችሁ ጋር ይሁን፣ ጸጋ ይብዛላችሁ፣ በጸጋ እደጉ። ጸጋ ባለብዙ ገጽታ የእግዚአብሔር ኢኮኖሚ ነው። የድሮቹ ግን ሲጠሩት ምሕረትና ቸርነት አሉት። ምሕረትና ቸርነት ጸጋ። መጽሐፍ ደግሞ ሲናገር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን እግዚአብሔር ምን ይላል? ስለዚህ ይህንን ህይወት መለማመድ የሚቻለው በምንድን ነው ማለት ነው? ትህትናን እፈልግሃለሁ በሚል አይነት ነገር ነው። መጽሐፍ ቅዱሳችሁን ሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ እንሂድና እንደ ቤተ ክርስቲያን ብያምናለሁ እንደገናም ደግሞ በግልም ደረጃ የእግዚአብሔርን ፕሮግራም እየተከተሉ እንደሚሄዱ ማህበር እስ አይደለም፣ የህይወት ኤክስፒሪየንስ የሚሆን አቅርቦት ነው። እግዚአብሔር በምህረትና በቸርነቱ ያጥምቀን። ኪስ ውስጥ እንዳለ ገንዘብ ኪሳችን ውስጥ ሁሌ ሊገኝ የሚገባ ነገር ምህረትና ቸርነት። አንድ ሰው በኮንፊደንስ ኪስ ውስጥ ያለውን ገንዘብ አይቶ ገበያ ወጥቶ የፈለገውን እንደሚገዛ ምህረትና ቸርነት የህይወታችን የቅርብ ኢኮኖሚ። ሰዎችና በስሜ የተጠሩት አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊትን ድንኳን እንደገና እሰራታለሁ፣ ፍራሿንም እንደገና እሰራታለሁ፣ እንደገናም አቆማታለሁ ይላል ይህንን የሚያደርግ ጌታ። ከጥንት ጀምሮ ስራው ሁሉ በእግዚአብሔር ዘንድ ምን ያለ ነው? የታወቀ ነው። አንድ ጊዜ ደግመን እናንብበው። ተባረኩልኝ።
እሺ አንዴ በደንብ ሞቅ አድርገን እናንብበው። 1 2 3 ከዚህ በኋላ የቀሩትን ሰዎችና በስሜ የተጠሩትን አሕዛብ ሁሉ ጌታን ይፈልጉ ዘንድ እመለሳለሁ፣ የወደቀችውንም የዳዊትን ድንኳን እንደገና እሰራታለሁ፣ ፍራሿንም እንደገና እሰራታለሁ፣ እንደገናም አቆማታለሁ ይላል ይህንን የሚያደርግ ጌታ። ከዛስ ከጥንትም ጀምሮ ስራው ሁሉ በእግዚአብሔር ዘንድ የታወቀ ነው። ስለ ዳዊት ድንኳን እያወራን ነው። የዳዊት ድንኳን የሚባል መንፈሳዊ ነገር አለ። የዳዊት ድንኳን የሚባል መንፈሳዊ ነገር አለ። ድንኳን የሚለውን ሐሳብ ስናነሳ በመጽሐፍ ቅዱስ ላይ የሚያሳየን እግዚአብሔር በአንድ ወቅት ላይ ልደር ብሎ በሕዝቡ መካከል በጠየቀበት ጊዜ ማደሪያ ድንኳን ስሩልኝ ያለበትን ማደሪያና ከዛ እንደገና ደግሞ ወደ መቅደስነት የተቀየረውን የድንኳኑን ምሳሌ ወደ ሰለሞን መቅደስ የሄደበትን እንዲሁ ከማደሪያነትና ከመቅደስ ጋር የሚገናኝ ነገር እንዳለው መጽሐፍ ቅዱስ ያስተምረናል። ስለዚህ አሁን የዳዊትም ድንኳን ስንል እግዚአብሔርን የሚያሳድር መንፈሳዊ ሕይወት ማለት ነው። እግዚአብሔርን ምን የሚል የሚያሳድር መንፈሳዊ ሕይወት። የእግዚአብሔር ቤተ ክርስቲያን በደንብ እንድትሰሙኝ እፈልጋለሁ። እግዚአብሔርን የሚያሳድረውን መንፈሳዊ ማንነት፣ መንፈሳዊ ሕይወት፣ መንፈሳዊ ማህበረሰብ ለማሳየት ነው መጽሐፍ ቅዱስ ድንኳን የሚለውን ነገር የሚጠቀመው። አንድ ወቅት ላይ ይህ ድንኳን በሙሴ ዘመን የማደሪያው ድንኳን ተብሎ ተጠርቶ ያውቃል። ሙሴ ተራራ ላይ ባገኘው ምሳሌ መሰረት ማደሪያ ድንኳን ሰርቶ እግዚአብሔር በዛ በማደር ከሕዝቡ ጋር እንዲገናኝ ያደረገበት ወቅት ነበር። ይህንን ደግሞ የሙሴን የማደሪያ ድንኳን ሰለሞን ደግሞ የተባለ የዳዊት ልጅ ደግሞ በምሳሌው መሰረት በመቅደስ ደረጃ በጣም ውድ በሆነ ዕቃ ሰርቶት እግዚአብሔር በዛ ክብሩን ገልጦ ያደረበት ዘመን ነበር። ስሜ ይጠራበታል ብሎ የተናገረበት፣ በስሜ ለሚለመን ነገር ሁሉ እኔ ከዚያ ሆኜ አደምጣለሁ ብሎ የወሰነበት ማደሪያ ነበር። እነዚህ ነገሮች ሁሉ በአንድ ወቅት ላይ አገልግለው እግዚአብሔር በሕዝቡ መካከል እንዲያድር አድርገው ቀጥለው ነበር። ነቢዩ ኢሳይያስ ደግሞ ምዕራፍ 66 ላይ ሰማይ ዙፋኔ ነው፣ ምድር የእግሬ መቀመጫ ናት፣ ምን አይነት ቤት ትሰሩልኛላችሁ በማለት እግዚአብሔር በሰማይም በምድርም ማደር የሚችልበት በቂ የሆነ ነገር እንዳላገኘ፣ ነገር ግን እግዚአብሔር ሌላ ማደሪያ ሊሰራ እንደወደደ መጽሐፍ ቅዱስ ይናገራል። እሱን ማደሪያ ደግሞ የእግዚአብሔር ቃል ሲናገር በዛው በኢሳይያስ ላይ ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ በመንፈሱ ምን ወዳለ ወደ ተሰበረ ወደ እርሱ ምን እላለሁ አለ ማደሪያ ለማግኘት እመለከታለሁ አለ። ስለዚህ እግዚአብሔርን የሚያሳድር ማደሪያ አንድ ወቅት ላይ የሙሴ ዘመን ላይ በሙሴ ማደሪያ ድንኳን፣ አንድ ወቅት ላይ በሰለሞን ዘመን በሰለሞን መቅደስ፣ ግን በአዲስ ኪዳን በክርስቶስ ኢየሱስ በኩል ግን ማደሪያው ሕዝቡ ሆኗል። ማደሪያው ማሆኗል ሕዝቡ ሆኗል። ግን ደግሞ መጽሐፍ ቅዱስ ሲናገር ማደሪያው ሕዝቡ ሆኗል የተባለውን እውነት ከክርስቶስ ኢየሱስ ትምህርት ተመልክተን በእጅ ያልተሰራ በእግዚአብሔር በራሱ የተሰራ በክርስቶስ ሞት፣ በክርስቶስ ኢየሱስ መቀበር፣ በክርስቶስ ኢየሱስ ከሙታን በመነሳት በማመን የመንፈስ ቅዱስ ማደሪያ በመሆን ከዛ በኋላ ደግሞ እንደ ሕዝብ የእግዚአብሔር ማደሪያ እንድንሆን እግዚአብሔር ይህንን ነገር እንደጀመረ በእኛ መንፈሱ እንዳደረ እንደውም ኢየሱስ ሲናገር አብና እኔ በእርሱ መኖሪያ እናደርጋለን ብሎ በቃሌ ወደሚኖር ቃሌም በእርሱ ወደሚኖረው ወደ እርሱ እንመጣለን፣ አብና እኔ መኖሪያ ምን እንላለን እናደርጋለን ብሎ በእኛ ሊኖር እግዚአብሔር እንደወደደ መጽሐፉ ይናገራል። ስለዚህ በዚህ ዘመን እግዚአብሔር ሕንፃ ስሩልኝ አይልም። ሕንፃ ለኛ ነው። አጠገባቸው ያለውን ሰው አዳራሽ ለኛ ነው በሉት። እግዚአብሔር አዳራሽ ስሩልኝ አይልም። አይኖ መንፈስ ቅዱስ
በአንዳንድ ወቅት ላይ ለመሪዎች ምሪት ሰጥቶ ቤት ስሩና ማምለኪያ አዘጋጁ፣ እንዲህ አይነት ህንፃ ስሩ ሊል ይችላል። ግን እግዚአብሔር ህንፃ ውስጥ ሊያድር ሳይሆን ህንፃውን የሚጠቀሙበት ቤቱ ልጆቹ እንዲጠቀሙበት ነው። ለምሳሌ ይሄንን ቤት እኛ አንድ ወቅት ላይ ተከራየ ነው። እኛ ይሄንን ቤት ለቀን ብንወጣና ሌላ ሰው መጥቶ ቢከራየው ህንፃው ህንፃ ነው። ይሄንን ቤት ልዩ የሚያደርገው ህንፃው ሳይሆን የእግዚአብሔር ማደሪያዎች እኛ ስለምንሰበሰብበት ነው። ስለዚህ እግዚአብሔር በምድር ያሉት ማደሪያዎቹ ማደሪያዬ የሚለው ማንን ነው ካልን በከተማ ውስጥ በመንደር ውስጥ በሰፈር ውስጥ ያሉ በስሙ የተጠሩት ምኖቹ ናቸው? ህዝቦቹ ናቸው። ክብር ለእግዚአብሔር ይሁን። እስቲ አንድ ሰው እንዲህ ይበል፣ እኔ የሱ ማደሪያ ነኝ። እኛ የሱ ማደሪያዎች ነን። አሁን መጽሐፍ ታዲያ እንደዚህ አለ፣ እግዚአብሔር ማደስ የምፈልገው ነገር አለ። ማደስ የምፈልገው ነገር አለ የዳዊትን ድንኳን ነው አለ። ምን ማለት ነው? የሙሴ ድንኳን ነበረ። እንደገናም የሰለሞንም ምንድን ነበር? መቅደስ ነበረ። ግን እግዚአብሔር የሰለሞንን መቅደስ ትቶ የሙሴንም ድንኳን ትቶ የማንን ድንኳን ላድስ አለ? የዳዊትን። ምን ማለት ነው? የሙሴም ድንኳን በሆነ ሌቭል አሳድሮታል። የሰለሞንም መቅደስ በሆነ መንገድ አሳድሮታል። የዳዊት ድንኳን ግን ከነሱ በተሻለ መልክ አሳድሮታል። ምንድነው ነው? ደግሞ በዚህ ዘመን አሉ ሐዋርያቶች እግዚአብሔር ሊያድሰው የጀመረው የሰለሞንን መቅደስ አይደለም። ታስታውሱ እንደሆነ በታሪክ ኢየሱስ ክርስቶስ እንዲህ ብሎ ተናግሯል። ይኸውልህ የሰለሞንን መቅደስ ብለው ሊያሳዩት ሲሉ ሄሮድስ እያደሰው የነበረውን ይሄ ድንጋይ በድንጋይ ላይ የሚፈርስበት ጊዜ ይመጣል ብሎ ትንቢቱ ተፈጽሞ በ70 ዓመተ ምህረት ላይ ሮማውያኖች ገብተው ምን ብለውታል? አፍርሰውታል። ስለዚህ እግዚአብሔር አስቀድሞ ለሐዋርያቶች የገለጠላቸው መረዳት አለ። የሰለሞንም መቅደስ የሄሮድስም የሚያድሰው መቅደስም ሆነ የትኛው መቅደስ የማይቀጥልበት አዲስ ስርዓት ግን የሚታደስበት ዘመን መጥቷል። አሜን። ከዛ ጊዜ ጀምሮ እግዚአብሔር እያደሰ ያለው አንድ ነገር አለ ማለት ነው። የዳዊትን ድንኳን። የዳዊት ድንኳን የሚለው ሐሳብ ብያቸዋለሁ። እንድንወስደው የምፈልገው ምን ማለት ነው? እግዚአብሔርን የሚያሳድር መንፈሳዊ ቤት፣ መንፈሳዊ ስርዓት ማለት ነው የዳዊት ድንኳን። ሐዋርያት ሥራ ምዕራፍ 15 ላይ ታዲያ ምን ይላል? ያስነበብኳቸው የመጽሐፍ ቅዱስን ክፍል አንድ ጊዜ በደንብ እንድናየው የተወሰኑ ቃላቶች ከሱ ስለምንወስድ ከዚህ በኋላ የቀሩትን ሰዎችና አንድ እንይዛለን። ማንን? የቀሩት ሰዎች የሚለው ቅሬታዎቹ የሚለው አይሁዳውያንን ነው። በወቅቱ በኢየሱስ ክርስቶስ በማመን ከይሁዲነት ወይም ደግሞ ከሙሴ ስርዓት ወደ ኢየሱስ ክርስቶስ የተሻገሩትን ነው የቀሩት የሚለው። እንደ ቅሬታ እንደ ያዕቆብ ሐዋርያቶች የሚያዩት ራሳቸውን ነው። አብራችሁ ናችሁ? ከእስራኤላውያኖች ከነገዶች መካከል ወደ ኢየሱስ ዞር ያሉ የሙሴን ትምህርት ትተው የሙሴን ስርዓት ትተው ወደ ማ የዞሩት? ወደ ክርስቶስ የዞሩትን እነሱን ነው የቀሩት ሰዎች የሚለው። ቅሬታ ሬመናንት ወይም ቅሬታ፣ በቁጥር ጥቂት የሆኑ ኢየሱስ ክርስቶስ በምድር ላይ ያደረገውን አገልግሎት ጨርሶ ሲሄድ በኢየሱስ ክርስቶስ በማመን መንፈስ ቅዱስን በመቀበል ይኖሩ የነበሩ አማኞች በቁጥር ጥቂቶቹ ቅሬታዎች፣ የቀሩት ሰዎች የሚለው the Jews አይሁዶችን ነው። ከዛ በኋላ በስሜ ደግሞ የተጠሩ ምኖች አህዛብ አይደል የሚለው። ስለዚህ አህዛቦቹ ደግሞ እነማን ናቸው? በዚህ ስብሰባ ላይ እነ ጳውሎስና እነ በርናባስ ሄደው ምን ያሏቸው? ወንጌል ሰብከዋቸው ወንጌልን የተቀበሉ። እነ ጴጥሮስ ሄደው ወንጌል ሰብከዋቸው መንፈስ ቅዱስ የወረደባቸው ቆርኔሌዎስና ወዳጆቹ አህዛቦች በዘር አይሁዳዊ አይደሉ፣ የአብርሃም ልጆች አይደሉ በስጋ በኪዳን ግን የአብርሃምን ኪዳን በእምነት ምን ያሉ የተካፈሉ። እነሱን አሁን ሁለት ወገኖችን ቅሬታዎቹንና አህዛብን እነሱን ሁለቱን ወገኖች ምን ይሉ ዘንድ ይላል? ጌታን ምን ይሉት ዘንድ? እችን ቃል አስምሩልኝ። ይፈልጉ ዘንድ። የዳዊት ድንኳን ዋና ካራክተሩ ማንን መፈለግ ነው? ጌታን መፈለግ ነው። ሃይማኖትን አይደለም የሚፈልጉት፣
ዋና ባህሪው ስርዓትን አይደለም የሚፈልጉት። ማንን የሚፈልጉት? ጌታን የሚፈልጉት። he himself, the person of Christ, the person of the Father ራሱን የሚፈልጉት። ስለዚህ ከሃይማኖቱ ስርዓት ራሳቸውን አፈናቅለው አውጥተው ከሙሴ ስርዓት ራሳቸውን አፈናቅለው አውጥተው ጌታን ምን የሚፈልጉትን እነርሱን አለ ከሁለቱም ወገን ከአይሁዶችም ከአሕዛብም ማንን ይፈልጉ ዘንድ? እስቲ አንድ ሰው ይበለኝ ጌታን። ፈጠን በሉልኛ። ማንን ይፈልጉ ዘንድ? ጌታን ይፈልጉ ዘንድ ምን አደርጋለሁ? እመለሳለሁ። ማን የሚመለሰው? ክብር ለእግዚአብሔር ይሁን። ራሱ እግዚአብሔር ነው ነገሩን የሚጀምረው። ራሱ እግዚአብሔር የሚፈልገኝን ትውልድ በምድር እፈጥራለሁ እያለ ነው። ይሄ ከፊት ለፊታችን የሚመጣው ዘመን ይኸውላችሁ ራሱ እግዚአብሔር ፍለጋን እኛ ውስጥ የሚከትበት ዘመን ይሆናል። ራሱ እግዚአብሔር ረሃብን፣ ራሱ እግዚአብሔር ናፍቆትን፣ አሁንም እግዚአብሔርን መፈለግ ከሃይማኖት ስርዓት ስላችሁ ለልምድ ከሚደረግ ይሄ በቃ ከሰዎች ጋር ከተለማመድናቸው ነገሮች ወጥተን ሪል ፈላጊ መዝሙሩን ሳይሆን እርሱን የምንፈልግ፣ ስብከት ሳይሆን ማንን የምንፈልግ? እርሱን የምንፈልግበት። እኔ እመለሳለሁ አለ እግዚአብሔርና ከዛ ምን አለ? የወደቀችውን ምን የዳዊትን ድንኳን እንደገና ምን እላታለሁ። ስለዚህ ምን ይነግረናል? የወደቀ ምን አለ? ድንኳን ነበረ። ያ የወደቀው ድንኳን ግን የሃይማኖት ስርዓት አይደለም። አይደለም። የወደቀው ድንኳን ይሄንን በሚነጋገሩበት ሰዓት እኮ መጽሐፍ ቅዱስ እኮ በመቅደስ እኮ መስዋዕት እያደረጉ ነው። በመቅደስ እኮ ስራ እየተሰራ ነው። በመቅደስ ላይ እኮ የሚያደርጉት ነገር አለ። አይሁዳውያኖች የሙሴን ሕግ እየተከታተሉ ሳምንታዊውን በወር መባቻ በምን መስዋዕት ያደርጋሉ እኮ። በየምኩራቡ እኮ ሙሴ ይሰበካል። አሁን ግን እግዚአብሔር እያለ ያለው የወደቀ ድንኳን አለ። የማ ድንኳን? የዳዊት ድንኳን። የዳዊት ድንኳን የሚባል አለ። እሱን ምን እለዋለሁ አለ? አነሳዋለሁ። ስለዚህ ይሄ ሊነሳ እግዚአብሔር ይሄ ነገርን አነሳለሁ ካለ ኢምፖርታንት የሆነው የዳዊት ድንኳን ነው ማለት ነው። ራሴ አነሳዋለሁ አለ። ከዛስ ምን አለ? እንደገና ምን እላታለሁ አለ? እሰራታለሁ። ስለዚህ ማን ነው የሚሰራው? ራሱ እግዚአብሔር ነው። የሚመለሰው ማን ነው? አሁን ስለዚህ እንድታስቡ ፈልጋለሁ። እስቲ በኔ በሉ። የዳዊት ድንኳን ይታደሳል። ራሱ እግዚአብሔር ወደ እኔ ይመለሳል። ራሱ እግዚአብሔር ወደ እኔ ይመጣል። ራሱ እግዚአብሔር እኔ ጋር መጥቶ የፈረሰውን የዳዊትን ድንኳን ምን ይላል? ህይወቴ ላይ ይገነባዋል። ራሳችንን እያሰብን እንድንነጋገር እፈልጋለሁ ዛሬ። ምክንያቱም ተሐድሶ ከኔ ሲጀምር ማህበረሰብ ውስጥ ይገባል። ከኛ ሲጀምር ሀገራዊ ይሆናል። ስለዚህ እኔ ጋር የሚመለስ እግዚአብሔር አለ ብዬ ልመን። ከዛ እንደገና ምን እላታለሁ? እሰራታለሁ። ፍራሽዋንም እንደገና እሰራዋለሁ። እንደገናም አቆማታለሁ። ከዛስ ይህን የሚያደርግ ጌታ አለና ከዛ ከጥንት ጀምሮ ስራው ሁሉ ምን ብሏል? በእግዚአብሔር ዘንድ የታወቀ ነው። የሚገርማችሁ እንግሊዘኛውን ሄዳችሁ ስታነቡ ቢፎር the foundation of the world ይለዋል። ከዓለም ፍጥረት መጀመሪያ ጀምሮ የእግዚአብሔር የልብ ጩኸት የዳዊት ድንኳን ነው ማለት ነው። ከዓለም ፍጥረት መጀመሪያ ጀምሮ ስራው ምን ያለ ነው? የታወቀ ነው። እግዚአብሔር የሚናፍቀው ነገር አለ። በህዝቡ ዘንድ እየፈለገ ያለው ነገር አለ። በህዝቡ ዘንድ እየፈለገ ያለው ነገር ምንድነው የሚለውን ነገር ስንመለከት እርሱን የሚፈልግ ትውልድ፣ እርሱን የሚራብ ትውልድ፣ ከእርሱ ጋር ለመኖር የሚናፍቅ ትውልድ ማለት የትኛውንም ኤክስፒሪየንስ የመጨረሻ ልክ የማያደርግ በቃኝ የማይል የበለጠ እግዚአብሔርን ለማወቅ የሚዘረጋ የበለጠ እግዚአብሔርን ለመፈለግ የሚቀና እግዚአብሔርን ለማወቅ የበለጠ የሚጸልይ የበለጠ የሚተጋ እየበላ እየጠጣ እየሰራ እየነገደ ሰው የሚያደርገውን ነገር እያደረገ ግን ዋነኛ አጀንዳው የበለጠ ወደ እግዚአብሔር ምን የሚል የሚገፋ ይሄን ትውልድ እፈልጋለሁ አለ። ስለዚህ በየትኛውም ትውልድ ላይ የፈረሰውን የዳዊትን ድንኳን ማደስ እግዚአብሔር ይፈልጋል። ኦኬ፣ ይህንን ካልኳችሁ ከዛ በኋላ አንድ የሆነ የመጽሐፍ ቅዱስ ክፍል እዛች ጋር ወረድ ስትሉ የምታገኙት ነገር አለ።
ቁጥር 19 ላይ በኋላ መለስበታለሁ፣ ግን አንብበነው እንለፍ። አንድ ላይ እናንብበው። ምን ይላል? ስለዚህ አሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደም የሚርቁ ዘንድ እንድንጽፍላቸው እቆርጣለሁ አለ ሐዋርያው ያዕቆብ። ከዛስ ምን አለ? ሙሴስ አለ ከቀደሙት ትውልድ ጀምሮ በሰንበት በምኩራቦችና በመቅደስ በየጊዜው በየከተማው እርሱን የሚሰብኩት አሉት። ኃይለኛ መፋታት ነው ያደረጉት። ምንድነው ያሉ ያሉት? ሙሴ በየከተማው በየምኩራቡ በየቦታው ምን የሚሉት አሉት? የሚሰብኩት አሉት። የእግዚአብሔር አጀንዳ አሁን ከነሱ ጋር ተደምረን እንድንቀጥል ሳይሆን አዲስ ስርዓት እንድንጀምር ነው። ስለዚህ አለ ሙሴን እንቶ የሙሴን ሰባኪዎች በራሳቸው ይሂዱ፣ እኛ ግን አለ የዳዊትን ድንኳን እናቋቁማታለን፣ የዳዊትን ድንኳን እንከተላታለን። ለኛ የተፈቀደልን የዳዊት ድንኳን ነው አሉ። የሙሴ ስብከት የሙሴ ድንኳን ለኛ አልተፈቀደም፣ ቀርቷል። እግዚአብሔር ወደ አዲስ ስርዓት ገብቷል። ሄሎ ከኔ ጋር ናችሁ? ስለዚህ የዳዊት ድንኳን ወሳኝ፣ ሐዋርያቶች እንኳን ሳይቀሩ ፊታቸውን ዞር አድርገው የፈለጓት የሙሴን ድንኳን እንዲተዉ ያደረገች የእግዚአብሔር ሐሳብ ናት ማለት ነው። ግን አሁን መገለጫ ነው እንጂ የዳዊት ድንኳን ስል እናንተ ስትሰሙኝ ድንኳን ሸራ እያሰባችሁ አትስሙኝ። ምንድን ነው እያልኩ ያለው? እግዚአብሔር የሚያድርበት መንፈሳዊ ስርዓት። አሜን። እግዚአብሔርን የሚያሳድግ የህይወት ስርዓት፣ እግዚአብሔርን የሚያሳድር እግዚአብሔርን የሚያሳድር እግዚአብሔር ከህዝቡ ጋር አብሮ እንዲከርም ከኔ ጋር አብሮ እንዲቆይ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ እንዲህ 24 ሰዓት 7 ሰዓት ዓመት ሙሉ ከማ ጋር እንዲሆን የሚያደርግ ከኛ ጋር እንዲሆን የሚያደርገው መንፈሳዊ ስርዓት አለ። ይሄ ደግሞ መንፈሳዊ ወግና ደንብ በራሱ በእግዚአብሔር የሚሰራ ነው። እኔው መለሳለሁ፣ እኔው ፍራሿን አነሳለሁ፣ እኔው መልሼ ሰራታለሁ፣ እኔው መልሼ አቆማታለሁ አይደል ያለው። ስለዚህ እግዚአብሔር እንዲሰራብን እኛ መፍቀድ ብቻ ነው ያለብን። አሜን። አሞጽ መጽሐፍ ላይ ልመልሳችሁ። ይህንን ፈጠን ብዬ ነክቼ አልፋለሁ። ያለፈው ሳምንት የነበራችሁ ይህንን ስነካት እዚህ ይላችኋል። ትንቢተ አሞጽ መጽሐፍ ላይ ትንቢተ አሞጽ ከነ ማቴዎስ በፊት አይ ቲንክ ከሆሴ በኋላ ከትንቢተ ሆሴ በኋላ ነው። ትንቢተ ሆሴ ደግሞ ብዬ ልቀጥል። እሺ ገጽ 693 ሁላችሁም አብራችሁ እንድታነቡ ፈልጋለሁ። ምዕራፍ 9 ከቁጥር 11 ጀምሮ ያለውን ሐሳብ ከቁጥር 11 ጀምረን እናነባለን። እንዲህ ይላል። በዚያ ቀን የወደቀችውን የዳዊትን ድንኳን አነሳለሁ፣ የተናደውንም ቅጥሯን ጠግናለሁ፣ የፈረሰውንም አድሳለሁ፣ እንደ ቀድሞም ዘመን እሰራታለሁ። ይኸውም የኤዶምያስን ቅሬታ ስሜም የተጠራባቸውን አሕዛብ ሁሉ ይወርሱ ዘንድ ነው። ይህንን ይላል። ይህን የሚያደርግ ቁጥር 13 አንብቡት። እነሆ አራሹ አጫጁን ወይን ጠማቂውም ዘሩን የሚያገኝበት ወራት የማ ድንኳን ሲታደስ። ሄሎ የዳዊት ድንኳን ጥቅሙ ብዙ ነው። እግዚአብሔር ማደሪያ ሲያገኝ፣ እግዚአብሔር በህልውናው ወደ ህይወታችን መኖር ማደሪያ ሲያገኝ የሚሆን ነገር አለ። ቁጥር 13 ላይ ስታነቡ አራሹ አጫጁን ወይን ጠማቂውም ዘሩን የሚያገኝበት ወራት ይመጣል። ሰው የሚጨነግፍበት ነገር አይኖርም። እግዚአብሔር ማደር ሲጀምር፣ እግዚአብሔር በህይወታችን ማደር ሲጀምር፣ እግዚአብሔር የዳዊትን ድንኳን ካደሰ የሚጨነግፍ ንግድ የለም፣ የሚጨነግፍ ህይወት የለም፣ የሚጨነግፍ ትውልድ የለም፣ የሚጨነግፍ የህይወት ነገር አይኖርም። ማ ስለመጣ? እግዚአብሔር ስለመጣ። ያዙልኝ አንዴ ያዙ። ጥቅሙን ነው። ጥቅሙን ይዩት። የዳዊት ድንኳን ስትታደስ ጥቅሙ አራሹ አጫጁን ከኔ ጋር ናችሁ? በአራሽና በአጫጅ መካከል ያለው ልዩነት ገብቷቸዋል? ሄሎ አራሹ ሲያርስ ምን እያሰበ ነው? አጭዳለሁ ብሎ ነው። ግን በማጨድና በማረስ መካከል ያለው ጊዜ ላይ የሚመጣ ችግር አይታይም፣ አይታወቅም። ጭንገፋ ሊመጣ ይችላል፣ ድርቅ ሊመጣ ይችላል፣ ምን ሊመጣ ይችላል። እግዚአብሔር ግን እንደዚህ ያለ የዳዊት ድንኳን ግን ከታደሰ በማረስና በማጨድ መካከል ያለ ስጋት ይቋረጣል። ሄሎ
ብዙዎች በድካማቸው የማያገኙትን የዳዊት ድንኳን በሕይወታቸው ሲታደስ እግዚአብሔር ራሱ ነገሩን ያሰላዋል። የዳዊት ድንኳን ለሁላችንም የሚያስፈልገን ተሐድሶ ነው። ከዛ ሲቀጥል እንደዚህ አለ፣ ወይን ጠማቂው ዘሪውን ምን የሚልበት የሚያገኝበት ወቅት ይመጣል። ከዛስ እሺ እግዚአብሔር ተራሮችን በተሃውን የወይን ጠጅ ያንጠባጥባሉ፣ ኮረብቶች ሁሉ ምን ይላሉ ይቀልጣሉ። እንድታስቡ እፈልጋለሁ። ማለት አቅርቦት የተዘራው እንዲታጨድ፣ አራሹ እንዲያጭድ፣ ዘሪው ወይኑን እንዲወስድ እግዚአብሔር ከተራሮች ላይ ምን ያንጠባጥባል? አግኝታችሁኛል? በረከት ያንጠባጥባል። ውሃ አይጠፋም አለ። ውሃ አይጠፋም። ልምላሜን የሚያመጣ ነገር ያደርጋል። ምን ማለት ነው? ፍጥረት ይታዘዛል። ፍጥረት ይታዘዛል። ምኑ ሲሆን? ድንኳኑ ሲታደስ። ያዙልኝ። ከዛስ የሕዝቤን የእስራኤልን ምርኮ ምን እላለሁ? እመልሳለሁ። ሬስቶሬሽን፣ ፕሮስፔሪቲ፣ ብልጽግና፣ ምርኮ መመለስ። አያችሁ ብዙ ሰው ምርኮን መልስ ብሎ ሲጸልይ የሚጸልየው የምኑን መመለስ እያየ ነው። ምርኮ እንዲመጣለት ነው። እግዚአብሔር ግን እንደዚህ አለ፣ ምርኮን መልስ ብላችሁ የማትጸልዩበት ዘመን አለ። የማ ድንኳን ከታደሰ? የዳዊት ድንኳን ከታደሰ ምርኮ ይመለሳል አለ። It's not about your prayer. It's not about your intercession. የዳዊት ድንኳን ሲታደስ የዳዊት ድንኳን በውስጡ ያቀፈው መለኮታዊ ስርዓት አለ። እግዚአብሔር ማደሪያ ካገኘ ፕሮስፔሪቲ ይመጣል። እግዚአብሔር ማደሪያ ካገኘ ብልጽግና፣ ተሐድሶ ወደ ሰው ህይወት ይመለሳል። ሲቀጥል የእስራኤልን ምርኮ መልሳለሁ፣ የፈረሱትንም ከተሞች ሰርተው ምን ይሉባቸዋል? ይቀመጡባቸዋል። ተመልከቱ፣ ፕሮስፔሪቲ ብልጽግና፣ ከዛ ሁለተኛ ምን? ተሐድሶ፣ ሶስተኛ ኢስታብሊሽመንት። ይቀመጡበታል። ቤቶችን ሰርተው ምን ይላሉ? ይቀመጡበታል። የስጋት ህይወት ይቋረጣል። ሰስተነብል የሆነ ነገር ይፈጠራል። ኮንቲኒየስ የሆነ ፐርፔቹዌት የሚያደርግ የእግዚአብሔር ጉብኝት ይመጣል። ምን ማለት ነው? ለትውልድ የማይጨነግፍ፣ አንድ ትውልድ ላይ የማያበቃ፣ አንድ ትውልድ ላይ የማይቋረጥ፣ ከትውልድ ወደ ትውልድ የሚሄድ የእግዚአብሔር አቅርቦት ይቀጥላል። ሲታደስ የዳዊት ድንኳን ምን ማለት ነው? እግዚአብሔርን ማሳደር የሚችል መንፈሳዊ ማንነት። ይሄ ከግል ይጀምራል፣ በማህበር ይቀጥላል። እግዚአብሔርን ማሳደር የሚችል መንፈሳዊ ህይወት፣ መንፈሳዊ ማንነትን መስራት ስንጀምር መጽሐፍ ሲናገር እኔው ራሴ ምርኳን ምን እላለሁ? እመልሳለሁ። እንደገና የፈረሱ ቤቶች ደግሞ ምን ይሆናሉ? ይሰራሉ። ሰርተው ምን ይሉባቸዋል? ይቀመጡባቸዋል። ሀብትን እመልሳለሁ። ተመልከቱ። ከዛ እንደዚህ ይላል፣ ወይንን ይተክላሉ፣ የወይን ጠጁንም ተመልከቱት፣ አታክልትን ያበጃሉ፣ ፍሬውንም ይበላሉ። የሚጨነግፍ ነገር አይኖርም። ከዛስ በምድራቸው እተክላቸዋለሁ፣ ከእንግዲህ ወዲህም ከሰጧቸው ከምድራቸው አይነቀሉም ይላል። ተመልከቱ። ማለት ምድራቸው ላይ እንዲተከሉ ማንም ምን እንዳይላቸው ደግሞ እስቲ ለራሳችሁ ውሰዱ። በምድሬ እተከላለሁ፣ ማንም የማይነቅለኝ አተካከል እተከላለሁ። ከኔ ጋር ናችሁ? በምድራቸው ምን እላቸዋለሁ? እግዚአብሔር በሰጠኝ ሎኬሽን ላይ እበለጽጋለሁ። እግዚአብሔር በሰጠኝ ሎኬሽን ላይ እበረታለሁ። እግዚአብሔር በሰጠኝ ሎኬሽን ላይ አብባለሁ። እግዚአብሔር በሰጠኝ ሎኬሽን ላይ እጸናለሁ። ማንም ሊነቅለኝ አይችልም። የማ ድንኳን ሲታደስ ምን ማለት ነው? እግዚአብሔርን ማሳደር የሚችል መንፈሳዊ ማንነት። የዳዊት ድንኳን ማለት ሳምንት እየመጣን የምናደርገው የሆነ ዝግጅት የሆነ ፕሮግራም አይደለም። ሁል ጊዜ ማንን ማሳደር የሚችል 24/7 እግዚአብሔርን ማሳደር የሚችል መንፈሳዊ ማንነት። ይሄ ሲሆን አለ አሞጽ፣ ይሄ የሆነ ጊዜ
እንዲህ ይሆናል። ጭንገፋ ከቤታችሁ ይጠፋል አለ። ጭንገፋ ከምድር ይጠፋል። ጭንገፋ ከማህበረሰብ ይጠፋል። ጭንገፋ ይቋረጣል። ከዛ በኋላ ደግሞ ወይን ጠማቂው ከዘሪው ጋር ይገናኛል። የሚበላሽ ነገር አይኖርም። ፕሮሰሱ ፕሮፐር ይሆናል። ፕሮሰሱ ይስተካከላል። ሲሆን አያችሁ፣ አሁን እኔና እናንተ በህይወት የምናገኘው ነገርን ነው መሰበክ የምንወደው። በህይወት የምናገኘውን ነገር የሚያስገኝልንን ነገር አይደለም ትኩረት የምንሰጠው። በእርግጠኝነት በኋላም ሄደን ብዙ ጊዜ የምናወራው ከኖቱ ፕሮስፔሪቲውን፣ ስታብሊሽመንቱን፣ ሬስቶሬሽኑን ምኑን ነው። እግዚአብሔር ግን የሚፈልገው እነዚህ ባይ ፕሮዳክት ናቸው። all of these are the by products of his dwelling። እሱ ኢንሃቢት ሲያደርገን የሚመጡ ውጤቶች ናቸው። እግዚአብሔር በህይወታችን መንገስ ሲጀምር የንግስናው የመንግስቱ አቅርቦት አብሮ ይመጣል። የኛ ኃላፊነት እሱን ምን ማለት ነው? ማንገስ ነው። ለንግስናው ቦታ መፍጠር፣ ለገዢነቱ ስፍራ ማዘጋጀት፣ ለእርሱ የሚበጅና የሚመቸውን ነገር ለማድረግ ልባችንን ማቅናት፣ በትህትና መንፈስ ሆነን እግዚአብሔርን እያሰብን እግዚአብሔርን አሰብኩት ደስም አለኝ። ማሰብ መልመድ አለብን። ምክንያቱም እግዚአብሔርን በማሰብ ውስጥ ነውና እግዚአብሔር ከኛ ጋር የሚሆነው። ማሰብ መጽሐፍ ቅዱስ በልቡ እግዚአብሔርን የሚፈልግና የሚያስብ እርሱ ምስጉን እኮ ነው። ሁል ጊዜ እግዚአብሔርን መፈለግ። ሁሌ እግዚአብሔርን ፈልጉት፣ ምን ትሆናላችሁ? ትጸናላችሁ። እርሱን ፈልጉት፣ ፊቱን ፈልጉት፣ ነገር ይሳካላችኋል፣ ይከናወንላችኋል፣ ፕሮስፐር ታደርጋላችሁ። ቱ ቢ ስታብሊሽድ ትጸናላችሁ ማለት you shall be established፣ እማትነቀሉ ትሆናላችሁ። እንደገናም ደግሞ ትበለጽጋላችሁ፣ ትከናወናላችሁ፣ ፕሮስፐር ታደርጋላችሁ። ምን ካላችሁት? ከፈለጋችሁት። የዳዊት ድንኳን ማለት እርሱን የሚፈልግ ትውልድ። ሁለተኛ ሳሙኤል መጽሐፍ ምዕራፍ 6 ቁጥር 1 ዳዊትም ደግሞ ዳግም ከእስራኤል የተመረጡትን 30,000 ያህል ሰው ሰበሰበ። ዳዊትና ከእርሱም ጋር የነበሩት ሕዝብ ሁሉ በይሁዳ ካለች ከበዓል ተነስተው በኪሩቤል ላይ በተቀመጠ በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። ይሄ ባክግራውንዱ ነው። ዳዊት ያደረገው ታቦቱን ያመጡ ዘንድ ምን አሉ ነው የሚለው? ሄዱ። they were seeking እግዚአብሔርን ሊፈልጉት። እንደውም ሌላ ቦታ ላይ ምንድነው የሚለው መሰላችሁ? አይ ቲንክ እኔ እሱን ላንብብላችሁ። በአንደኛ ዜና መጽሐፍ ምዕራፍ 13 ላይ እንዲህ የሚል ቃል አለ። ይሄንኑ ታሪክ መጽሐፍ ቅዱስ ያስቀምጠው በዚህ መልክ ነው የሚያስቀምጠው። ቁጥር 1 ላይ አንደኛ ዜና 13 እኔ ላንብብላችሁ፣ እናንተ ጻፉት። ዳዊትም ከሻለቆችና ከመቶ አለቆች ከአለቆች ሁሉ ጋር ተማከረ። ዳዊትም የእስራኤልን ጉባኤ ሁሉ መልካም መስሎ የታያችሁ እንደሆነ ከአምላካችን ከእግዚአብሔር ወጥቶ እንደሆነ በእስራኤል ሀገር ሁሉ ለቀሩት ወንድሞቻችሁ በከተሞቻቸው በመሰማሪያዎቻቸው ለሚቀመጡ ካህናት ሌዋውያን ወደ እኛ ይሰበሰቡ ዘንድ እንላክ። በሳኦል ዘመን አልፈለግነውምና በሳኦል ዘመን አልፈለግነውምና የአምላካችንን ታቦት ወደኛ እንመልስ አላቸው ይላል። ምን አላሉትም? በሳኦል ዘመን በእኛ ዘመንስ እንፈልገዋለን። እስቲ ፈልጋለሁ በሉ። የዳዊት ድንኳን ማለት እግዚአብሔርን የሚፈልግ ትውልድ። የዳዊት ድንኳን ማንን የሚፈልግ ትውልድ? እግዚአብሔርን የሚፈልግ ትውልድ ነው። ዳዊት እንዲህ አለ፣ በሳኦል ዘመን ማንም ሰው አልፈለገውምና እኛ ግን እሱን አናስቀጥልም አለ። ከኛ በፊት የነበረ ትውልድ አልፈለገውም ማለት ያ ይቀጥላል ማለት አይደለም። እኛ ምን እንለዋለን? እንፈልገዋለን። ከዚህ በፊት የነበረው ትውልድ ከዚህ በላይ ክርስትና የለም ካለን የራሱ ጉዳይ ነው። ከዚህ በላይ አለ ብለን ማንን እንፈልጋለን? እግዚአብሔርን እንፈልጋለን። አባቶቻችን የመጨረሻው በጌታ የማመን ልኩ ይሄ ነው ካሉን እኛ ግን እንዲህ እንላለን፣ ከዚህ በላይ አለው እግዚአብሔር፣ እንፈልጋለን። በሳኦል ዘመን አልፈለግነውምና አሁን ግን እንፈልጋለን። አሜን። ይህንን ታሪክ ካላቸው በኋላ እግዚአብሔርን ሊፈልጉ ሄዱ ይላል። ሁለተኛ ሳሙኤል መጽሐፍ ምዕራፍ 6 ላይ ታሪኩን ታገኙታላችሁ። አንደኛ ዜና መልእክት ምዕራፍ 13፣ 14፣ 15 ላይ ደግሞ ይሄን ታሪክ ታገኛላችሁ። ግን ሊፈልጉት ሲሄዱ ዳዊት ከህዝቡ ጋር ሄዶ ሊያመጣ የሄደበት መንገድ ልክ አልነበረምና በተፈጠረ ችግር መካከል ላይ አንድ የሆነ ሰው
ታቦቱ ሊወድቅ ሲል ነካው። ኦዛ ይባላል። ስለዚህ ታቦቱን ሲነካው ምን ሆነ ይላል? ሞተ፣ እንደዛው እንደነካው። ስለዚህ ዳዊት ፈራና ምን ይላል መጽሐፍ ቅዱስ? ይሄንን የነካውን ሰው እንዲህ ከገደለ ከተማ ቢገባ ከተማ ይጨርሳል ብሎ ስለፈራ እዛው ጋር የአንድ ሰው ቤት መረጡና አቢዳራ የሚባል ሰው ቤት ላይ ታቦቱን እዛው ምን አደረጉት ይላል? አስገቡት። ቆይ ማጥናት ያለብን ማስተካከል ያለብን ነገር አለ ብሎ ዳዊት እዛ ትቶት ሄደ ይላል። መጽሐፍ ቅዱሳችሁን ሄዳችሁ ስታነቡ አውቃለሁ በጣም ብዙ ሰባኪዎች የኦዛ ስብራት ምናምን እያሉ ርዕስ እየሰጡ ነው። እኔ የኦዛን ስብራት እንድሰብክ ጌታ አልጠራኝም። ስላልጠራኝ እኔ እሱን አልሰብክም። ምክንያቱም አሁን እግዚአብሔር የሚፈልገው ሰው መስበር ሳይሆን ማደር ነው። የእግዚአብሔር የልብ ትርታ የተሰበሩ ሰዎችን እንድንቆጥርለት ሳይሆን የሚያሳድሩ ሰዎች እንዲበዙለት ነው። ስለዚህ አሁን ርዕሳችንን ሁሉ እናስተካክል። የዳዊትን ድንኳን እግዚአብሔር ያድሳታል። የሚሰበሩ ሰዎች ምናምን አይደለም እግዚአብሔር የሚያበዛው፣ የሚያሳድሩ ሰዎች እግዚአብሔር ያበዛል። ምድሪቱ ላይ በእርግጠኝነት እነግራቸዋለሁ፣ የሚሰበሩ ሰዎች ይኑሩ አይኑሩ የኔ ርዕስ አይደለም። የሚያሳድሩ ግን እግዚአብሔር ያስነሳል። ከዛ መጽሐፍ ሲናገር እንደዚህ ይላል ቁጥር 13 ላይ ዜና መዋዕል አንደኛ ዜና ላይ ያለውን ነው የምጠቀመው። እንዲህ ይላል ምዕራፍ 13 ላይ ቁጥር 13 ዳዊትም ታቦቱን ወደ ጌት ሰው ወደ አቢዳራ ቤት ምን አደረገ ይላል? አሳለፈው እንጂ ወደ እርሱ ወደ ዳዊት ከተማ ምን አላለውም፣ አላመጣውም ይላል። ተመልከቱ፣ እዛው ተወው ነው የሚለው። ይሄ ጌት የጌት ሰው የሚለው ኢቭን ትራይቡ ራሱ አጠያያቂ ነው። የምን ቤት ነው? የጌት ሰው። ታስታውሳላችሁ ጎልያድን የምን ሰው ነው ያለው? የጌት ሰው። ኢማጂን ማ ቤት ነው የተወው? ኪዳን የሌለው ሰው ቤት። ሄሎ። ከዛ መጽሐፍ ሲናገር እንደዚህ ይላል አቢዳራ ኦሬዲ ሰው ሲሞት ስላየ በእርግጠኝነት ምን አይለውም፣ አይነካውም። ስለዚህ አንድ ክፍል ለሱ ተሰጥቶ ለታቦቱ አቢዳራ እየተሳቀቀ ነው የሚኖረው። ሄሎ። ግን በጣም የሚገርማችሁ እንዲህ ይላል መጽሐፍ ቅዱስ የእግዚአብሔርም ታቦት በአቢዳራ ቤት ምን ስላለ 3 ወር በቤቱ ውስጥ 3 ወር ተቀመጠ። እግዚአብሔርም ይላል የአቢዳራን ቤትና እየሰማችሁኝ ነው? የዳዊት ድንኳን ሲታደስ ቤታችን ብቻ አይደለም ያለን ሁሉ ይባረካል። ከተማ ይባረካል። ዳዊት ይወላችሁ የሰማውን ዜና ስሙ። ኪዳን የሌለው ሰውዬ በድንገት ተደናቅፎ ታቦቱ የገባበት ያለ ፕሮግራሙ ታቦቱ ለጊዜው ያደረበት ቤት አለ 3 ወር ሲቀመጥ አቢዳራንና ያለውን ሁሉ ቤቱንና ምኑን ምን ማለት እንደሆነ የተፋጠነ ሃርቨስት 3 ወር አይደል የቆየው? የተዘራ ነገር ሁሉ ከህግ ውጪ መብቀል ጀመረ። ምን ማለት መሰላችሁ? አቢዳራ እርሻ ካለው እርሻው፣ ከብቶች ካሉት ሁሉም እየጸነሱ መብዛት፣ ቢዝነሱ ምኑ አቢዳራ ቤቱና ምኑ በ3 ወር ሳይክል ማለት ነው። በ3 ወር ዑደት በ3 ወር ቆይታ የዳዊትን ቤተ መንግስት የሚያስቀና በረከትን የመጣው ቤት ውስጥ ማስላደረ የዳዊት ድንኳን ሲታደስ የሚሆነውን ነገር አስቡ። አብራችሁ ናችሁ? የዳዊት ድንኳን ትርጉሙ ምንድነው አልኳችሁ? እግዚአብሔርን የሚያሳድር ማንነትና ህይወት። አቢዳራ ቤት ያውም በዲዛይን ያልሆነ በፕሮግራም ያልሆነ ማን አደረ? እግዚአብሔር ሲያድር ባይ ዲፎልት ምን ይሆናል? በረከት ይመጣል፣ ፕሮስፔሪቲ ይመጣል፣ ሬስቶሬሽን ይመጣል፣ ስታብሊሽመንት ይመጣል፣ ጽናት ይመጣል፣ መብዛት ይመጣል። ኢትስ አ ዲፎልት። ጸሎትም አይደለም። እግዚአብሔር ማደር ሲጀምር የሚሆነው ነገር ይሄ ነው። አቢዳራ ጸለየ አይልም። አቢዳራ አህዛብ ነው። አቢዳራ ያውን ፈርቶ ነው። ምክንያቱም ታቦቱ ራሱ ፍልስጤማውያኖች የዛሬ 20 ዓመት የማረኩት ጊዜ ለአንድ ቀን ለ2 ቀን አላድርም ብሎ በወራት ውስጥ አማልክቶቻቸውን ሁሉ አበላሽቶ በቃ ከኛ ይውጣ ብለውት እኮ የላኩት ነው። ስለዚህ አቢዳራ ታሪክን ያውቀዋል። ይህ ታቦት የገባበት ሁሉ አማልክቶች ምን ይሆናሉ? ይወገዳሉ፣ ይመታሉ። ስለዚህ አቢዳራ ቤት ያለ አማልክት ሁሉ እኮ ተሰብሯል። ሄሎ። አቢዳራ ራሱ ዴሊቨራንስ አግኝቷል። አሜን።
አግኝታችኋል? አቢዳራ ቤቱንና ማንን ነው የሚለው? ያለውን። ስለዚህ አቢዳራ ራሱ ዴሊቨርድ ሆኗል። አቢዳራ ራሱ ተባርኳል፣ ተፈውሷል። በሽታ ካለ ተፈውሷል፣ ችግር ካለ ተስተካክሏል። ከዛ ሲያልፍ ደግሞ ያለው ነገር ሁሉ ምን ብሏል? አሁን እኛ የምንወደው ያለው ሁሉ ምናምኑ ደስ ይላል፣ እኔንም ያስብለኛል። ግን እኮ ዋናው የቀደመው ምንድን ነው? ሲያድር እግዚአብሔር እሱን የማሳደር ምስጢር ያብራልን። እሱን የምናሳድርበት ጸጋ ይስጠን። እሱን የምናሳድርበት ትህትና፣ እርሱን የምናሳድርበት የልብ መዋረድ፣ ፊቱን መፈለግ፣ በቃሉ መንቀጥቀጥ፣ ወደ እርሱ መመለስን እግዚአብሔር ይስጠን። ዳዊት ሰማ። ፕሮስፔሪቲ ብልጽግና የሰው ጠላት አይደለም፣ የእግዚአብሔር ፈቃድ ነው። እግዚአብሔር ሰውን ነክቶ ሰውየው ድሃ ሆኖ መቀጠል አይችልም። ማንንም እግዚአብሔር ከተገናኘው ያ ሰው በድህነት መቀጠል አይችልም። እግዚአብሔር ባለጠጋ ነው ይላል እኮ መጽሐፍ ቅዱስ አይደል? እግዚአብሔር ባለጠጋ ከሆነ ሊስን እኔ ታውቃላችሁ በጣም ሽቶ ወዳለሁ፣ ሪሊ ወዳለሁ። ግን የተመረጠ ሽቶ ነው የምወደው፣ ብራንዶች አሉኝ። እና አይ ነው አንዳንድ ጓደኞቼ እዚህ ያሉ ወዳጆቼ እኔ እዚህ ክፍል ስገባ መምጣቴ ይታወቃል። ምክንያቱም የሚታወቅ ሽቶ አለ እኔ ሁሌ የማደርገው። ምኑ ነው የሚሸተው? ሽቶ ምን ሆኖብኝ ላይ ምን ብዮ ቀብቼው ልብሴ ላይ አይደል ምናምን ስመጣ ይሸታል። እግዚአብሔርን ማሳደር የቻለ ሰው እንዴት አይሸትም? እግዚአብሔር የነካው እንዴት አይሸትም? እግዚአብሔር የነካው ባለጠጋው እግዚአብሔር ከነካው ሽታው ባለጠግነት ነው። ሽታው ጤንነት ነው። የእግዚአብሔር መዓዛ አግኝታችሁኛል አይደል? ስለዚህ ጠባብነት አቁሙና፣ ይሄ ዓለማዊ ቃል አይደለም፣ የስተት ትምህርት አይደለም። እግዚአብሔር ያበለጽጋል። ለአገዛዙ ለመንግስቱ እንድንሆን አድርጎ ያበለጽጋል። ስለዚህ በደንብ እንድትሰሙ ፈልጋለሁ። አውቃለሁ ጠማማ የሆነ ኤክስትሪም የሆነ ጽንፍ የሆነ የፕሮስፔሪቲ ቲቺንግ አለ። ለራስ ሀብታም መሆን ለራስ ምናምን እያወራን እኛ ያለነው ግን ሀገርን የሚባርክ ራስንም የሚጠቅም መንግስቱን የሚያሰፋ ብልጥግና እግዚአብሔር አለው። አሜን። አባቶች ሲተርኩ እንዲህ ይላሉ፣ ህልም ተፈርቶ ምን ማለት ነው? ገና ለገና ቃዣለሁ ብሎ ሰው ሳይተኛ ወይም ክፉ ህልም አልማለሁ ብሎ አይደረግም። ልክ እንደዚሁ የተሳሳተ ትርጉም ተሰጥቶታል ተብሎ ፕሮስፔሪቲማ አያመልጠንም፣ ብልጥግና አያመልጠንም። ወዳጄ ሆይ አለ ነፍስህ እንደምትከናወን በነገር ሁሉ እንድትከናወን ጤና እንዲበዛል እንድትበለጽግ ምን እላለሁ? እጸልያለሁ። ሐዋርያው ከጸለየ እኛም እንጸልያለን። ነፍሳችን እንድትከናወን በነገር ሁሉ እንዲከናወንልን ጤና እንዲበዛልን የገባበትን አቢዳራንና ያለውን ሁሉ እንደባረከ እግዚአብሔር እኛንና ያለንን እንዲባርክ፣ እኛንና ከተማችን እንዲባርክ፣ እኛንና ሀገራችን እንዲባርክ፣ እኛንና ክፍለ ከተሞችን እኛንና ክልሎችን እንዲባርክ እግዚአብሔርን እናምናለን። ራሳችንን አናስበው። አቢዳራ አይነት ብንሆን እኛና ያለንን ከተባለ ከተማችንም ልትባረክ ነው። እኛና ያለን ከተባለ ህዝቡ ሊባረክ ነው። እግዚአብሔር የምታሳድረው ቸርችን እዚህ ምድር ላይ ያስነሳ። ቁም ነገሩ የዳዊት ድንኳን ምን ስትል ትርጉሟ ምንድን ነው? እግዚአብሔርን የሚያሳድር ህይወትና ማንነት እንዳትረሱት። ከዛ መጽሐፍ ቅዱስ ምዕራፍ 15 ላይ አንደኛ ዜና ስትሄዱ እንደሚል ቃል አለ። ቁጥር 1 ዳዊትም ለከተማው ለራሱ ቤቶችን ሰራ፣ ለእግዚአብሔርም ታቦት ስፍራን አዘጋጀ። ምን አደረገለት ይላል? ድንኳን ተከለለት፣ ሎኬሽን ሰጠው። ብትመጣ የምታርፍበት ቦታ አለህ አለው። ለአንተ የተለየ ለራሱ እኮ ምን ሰራ ይላል? ቤት ሰራ ይልና ለእግዚአብሔር ግን ምን አዘጋጀለት ይላል? ድንኳን። እንደ ነገሩ ከሆነ እኮ በሙሴ ስርዓት ቢመራ ኖሮ ማድረግ የነበረበት የማንን ድንኳን ነው? የሙሴን። ግን በመገለጥ ነው ዳዊት ከሙሴ ድንኳን ጋር የተፋታ አዲስ መገለጥ ተቀበለ። ምን አለ? እግዚአብሔርን ማሳደር የሚችል ነገር ገብቶኛል አለ። 3 ወር ዳዊት ያንን መገለጥ ለመቀበል ነው የቆየው። ወደ ሁለተኛ ሳሙኤል ተመልሳችሁ ታሪኩን ቤታችሁ አንብቡት። ምን ይላል መሰላችሁ? ዳዊትም እግዚአብሔር አቢዳራንና ያለውን ሁሉ እንደባረከለት ምን አለ ይላል? ሰማ።
ከዛ ዳዊት ማጥናት ጀመረ። አንድ ሰው ቤት ገብቶ አሕዛብ ቤት ገብቶ ይህንን ማምጣት ከጀመረ ከተማዬ ቢገባ ከተማ ይባርካል። አይቴልዩ እግዚአብሔር ወደ ቤተ ክርስቲያን በሬስቶሬሽን ከተመለሰ ኢትዮጵያ ትባረካለች። የኢትዮጵያን በረከት ያቆዩት ክፍለ ከተማ ክልል ላይ ያሉ አለቆች አይደሉም፣ ቸርች ማደሪያ አለመሆኗ ነው። ቸርች እግዚአብሔርን ማሳደር ከጀመረች የእግዚአብሔር ቤተሰብ የእግዚአብሔር ህብረተሰብ እግዚአብሔርን ማሳደር ከጀመረ ከተማ ትባረካለች። ከዛ እንዲህ ይላል፣ ዳዊትም ይሄንን በሰማ ጊዜ ለእግዚአብሔር ስፍራን አዘጋጀ። እስቲ ስፍራ በሉ። ስፍራ፣ ይሄ በጣም ኢምፖርታንት ነው። ምን አዘጋጀለት? ስፍራ፣ የሚያድርበት ስፍራ፣ ሎኬሽን ፈጠረለት። በህይወታችን ልናዘጋጀው የሚገባን ምን አለ ማለት ነው? ስፍራ አለ። we need to have a place, a dwelling place። በእኛ መካከል እንዲያድር እግዚአብሔር መንፈሳዊ ስፍራን መስራት አለብን። ከዛ ሲቀጥል ድንኳን ተከለለት ይላል። ታይቶ አይታወቅም ድንኳን። ከዚህ በፊት የነበረው የሙሴ ድንኳን ነው፣ ግን እሱ ሌላ አዲስ ሲምፕሊሲቲውን የጠበቀ በጣም ሲምፕል የሆነ ያልተንዛዛ የሃይማኖት ስርዓት ያልበዛበት ነገር አደረገ። ቀጥለን ስናነብ እንደዚህ ይላል፣ በዚያን ጊዜም ዳዊት የእግዚአብሔርን ታቦት ይሸከሙ ዘንድ ለዘላለሙም ያገለግሉት ዘንድ እግዚአብሔር ከመረጣቸው ከሌዋውያን በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባው። አስተካከለ። ባለፈው የዛሬ 3 ወር በምንድን ነው? በከብት ነው ሊያመጣው የፈለገው። አሁን አጠናና ዝም ብሎ የሚመጣ አይደለም። እግዚአብሔርን የሚሸከሙ ሌዋውያን ካህናቶች ያስፈልጋሉ አለ። ሄሎ፣ በቴክኖሎጂ እግዚአብሔር አይመጣም። ካህናቶች ሲሰሩ ነው የሚመጣው። አጠገባችን በአዲስ ኪዳን አንተ ነህ ካህን በሉልኝ። እግዚአብሔርን መሸከም የሚችል ማን ነው? የንጉሥ ካህናት፣ ቅዱስ ሕዝቦች፣ ለርስቱ የተለዩ ወገኖች። እግዚአብሔርን በሙዚቃ ልናወርደው አንችልም። እግዚአብሔርን በሆነ መንገድ ልናመጣው። ማደር የሚጀምረው እግዚአብሔር ካህናቶች ሲቀደሱ ነው። ካህናቶች ምን ሲሉ? ሲዘጋጁ ነው። ስለዚህ ዳዊት ስህተት አረመ። ያለፈው ጊዜ የነበረው ስህተቴ ነው፣ እናስተካክለዋለን አለ። ከዛ በኋላ መደበ። ቁጥር 13 አንብቡልኝ። ምዕራፍ 15 ቁጥር 13 አብራችሁኝ ቶሎ እንሂድና እንድንጨርስ። እሺ። ቀድሞም ምን አላላችሁትም አልተሸከማችሁትምና እንደ ሥርዓቱም አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራት አደረገ። ስለዚህ ያለ ስብራቱ የሚቀረው ምን ካልነው ነው? በስርዓቱ ከፈለግነውና ምን ካልነው? እኛው ራሳችን ከተሸከምነው። ሄሎ፣ ምን ማለት ነው? ህይወታችን እርሱን የሚሸከም እንዲሆን ከፈቀድን፣ ና ግዛኝ፣ ና ውረሰኝ እያለን ራሳችንን ካዋረደን፣ ና አሸንፈኝ፣ ና ግዛኝ፣ ና ያለኝን ነገር ሁሉ አንተው እንደወደድክ አድርገህ አጥራው ካለን፣ መጽሐፍ ሲናገር እንደዚህ ይላል። ሚልኪያስ ሲተነብይ እንዲህ አለ፣ ድንገትም የምትጠባበቁት ጌታ ወደ መቅደሱ ይመጣል፣ እንደ አጣቢ ሳሙናና እንደ አንጥረኛ እሳት ሆኖ ይቀመጣል። ካህናትና ሌዋውያኑም ቅዱስ ቁርባን ማቅረብ የሚችሉበትን አቀራረብ እንዲያቀርቡ እንደ አጣቢ ሳሙና እንደ አንጥረኛ እሳት ሆኖ ካህናቱን ይቀድሳቸዋል። እግዚአብሔር ራሱ ይመጣል፣ ይቀድሰናል። እንደ አጣቢ ሳሙና ማለት የሚታጠብ ነገርን ያጥባል። እንደ አንጥረኛ እሳት ማለት የሚነጥርን ነገር ያነጥራል። እግዚአብሔር በእሳቱም በማጠቡም ወደኛ ይመጣል። እንደዛ ልንለው ይገባል። የዛሬ 4 ቀን አካባቢ ሌሊት ይህንን ድምፅ በኃይለኛ እየጮኸ እንዲህ አለኝ፣ ድንገት የምትጠባበቁት ጌታ ወደ መቅደሱ ይመጣል፣ እንደ አጣቢ ሳሙና እንደ አንጥረኛ እሳት ሆኖ ይቀመጣል። የሌዋውያን ልጆችም ካህናትም ቅዱስ ቁርባን የሚያቀርቡ ሆነው እንዲሆኑ ይቀድሳቸዋል። ያን ጊዜ የሚያቀርቡት መስዋዕት ተቀባይነት ይኖረዋል። ትንቢተ ሚልክያስ ምዕራፍ 3 ላይ ታገኛላችሁ። እግዚአብሔር ይምጣ፣
በቃ ይምጣ። ሊያዋርደን አይመጣም፣ ሊያጥበን ይመጣል። ሊያዋርደን አይመጣም፣ ሊያጠራን ይመጣል። ሊጥለን እንደው ከንቱ ሊያደርገን ሊያሳፍረን አይመጣም። እግዚአብሔር ሰርቶ ማደሪያው ሊያደርገን ይመጣል። እግዚአብሔር ሆይ ምህረት አድርግልኝ። ለዚህ ነው ይወላችሁ ይሄ ከፊት ለፊታችን ያለው ዘመን ምህረትና ቸርነት ለዘላለም ይከተሉኛል፣ ኖራለው በቤት። ምህረትና ቸርነት የዳዊት ድንኳን የሚታደስበት ኢኮኖሚ ነው። በምንም መንገድ አልችልም። እሱ ራሱ ምህረትን ካላደረገልኝ፣ እሱ ራሱ ቸርነቱን በእኔ ላይ ካልገለጠ፣ በህይወቴ ያለ አልፈልገውም የሚለውን ራሱ ካላጠበው፣ አልፈልገውም የሚለውን በእሳት ካላነጠረውና ካላስወገደው እኔ እርሱን ልሸከም የምችልበት ምንም አቅም የለኝም። እውነቴን ነው የምላችሁ። እፈልገዋለሁ ግን ደግሞ እንዲህ እለዋለሁ፣ እግዚአብሔር አንተን እኮ የሚችል አቅም የለኝም፣ አንተን የሚያሳድር አቅም የለኝም። እኔ ጥቅስ ጠቅሼ ካሁን በኋላ እድሜን ማራዘም አልፈልግም። እሱን አግኝቼ ነው መሄድ የምፈልገው። ኖ የለመደብንን ልማድ እናቁም። ሌትስ ካም ባክ ቱ ዘ ሲምፕሊሲቲ ኦፍ ዘ ጎስፕል። ወደዚህ ወደ ዳዊት ድንኳን ቀለል ወዳለው ነገር እንምጣ። ትሁት ወደ ሆነው በቃሌ ወደሚንቀጠቀጠው ወደሚፈልገኝ ወደ እርሱ መለከታለሁ። ጃዛና ብዛ ብዙ ጥቅስ ስላወቅን ብዙ ዓመት ስለቆየን አይደለም። ምህረትና ቸርነቱ እግዚአብሔር በህይወት ዘመናችን እንዲከተሉን። ዳዊት ስለገባው ነው። ማሳደር የምችልበት ምንም ነገር የለኝም። ምህረትና ቸርነት ግን ከኛ ጋር ይሁን። ምህረትና ቸርነት አብሮን ይቀመጥ። አያችሁ የነሙሴ መቅደስ የነሙሴ ዘመን የነበረው ማደሪያ በብዙ መስዋዕት፣ በብዙ ደም፣ በብዙ ዋጋ መክፈል፣ በብዙ የከብቶች መታረድ፣ ብዙ መስዋዕት እየተሰዋ ነው እግዚአብሔርን ለማሳደር ሲሞክር ሲጥር የነበረው። ዳዊት ጋር ግን ሲመጣ እንዲህ ያለ ዳዊት ምኑንም ያህል ብንሰዋለት ይሄ ቅዱስ እግዚአብሔር፣ ምኑንም ያህል ደም ብናፈስለት ይሄ ቅዱስ እግዚአብሔር እንዲህ ለማደር የሚከብድ አምላክ ነው። ስለዚህ ያለ ዳዊት እኛ ምህረትና ቸርነትህ የምናቀርበው መስዋዕት አይደለም፣ የምናቀርበው ነገር አይደለም። ምህረትና ቸርነትህ በመካከላችን ያሳድሩህ፣ በመካከላችን ያክርሙህ፣ ከኛ ጋር ያስቀጥሉህ። ምህረትና ቸርነትህ የዳዊት ኢኮኖሚ ምህረትና ቸርነት ነው። ቁጥር 14 ላይ እንደዚህ ይላል፣ የእስራኤል አምላክ የእግዚአብሔርን ታቦት ያመጡ ዘንድ ካህናቱና ሌዋውያኑ ተቀደሱ፣ ራሳቸውን ለዩ። ክብር ለእግዚአብሔር ይሁን። ቁጥር 25 እናንብበው። ታቦቱ መጣ፣ እግዚአብሔር ወዳዘጋጀለት ድንኳን ገባ። ዳዊትም የእስራኤልን ሽማግሌዎች የሻለቆቹን የእግዚአብሔርን የቃል ኪዳኑን ታቦት ከአቢዳራ ቤት በደስታ ያመጡ ዘንድ ምን አሉ ይላል? ሄዱ። በምን ያመጡት ዘንድ? ተቀደሱ፣ ራሳቸውን ለዩ፣ በመልኩ ሊፈልጉት ጀመሩና በምን ሄዱ ነው የሚለው? በደስታ። there has to be joyful የሆነ participation። ደስ ሊለን ይገባል። እግዚአብሔርን የሚፈልግ ልብ ምን ይበለው? ደስ ይበለው። እግዚአብሔርን በደስታ ፈልጉት። በደስታ ኤክሳይትድ ሆነው ነው የሄዱት። ኤክሳይትድ ሆነው ነው እግዚአብሔር ይመጣል ሲባል ይመጣል ብለህ ነው እያሉ አይደለም የሚሰሙት። እግዚአብሔር ይመጣል ሲባል ቢገባቸውም ባይገባቸውም አሜን ይመጣል እያሉ ነው የሚሰሙት። ይገርመኛል። እግዚአብሔር ይመጣል ሲባል ይመጣል እያልኩ ያለሁት እኮ ማንን ነው? እግዚአብሔር ይመጣል ሲባል ሰው እንዴት ኤክሳይትድ አይሆንም? ሰው እንዴት ዝም ብሎ አዚፍ አባባሌ ገብቷቸዋል። እግዚአብሔር እኮ ብሔራዊ ሎተሪ አይደለም። ሊደርስም ላይደርስም ይችላል የምንለው አይደለም። እግዚአብሔር አድሳለሁ ካለ ያድሳል፣ እመጣለሁ ካለ ይመጣል፣ እጎበኛቸዋለሁ ካለ ይጎበኛል። ፕሮባቢሊቲ የለውም። ስለዚህ ከኛ ኤክሳይትመንት ይፈልጋል። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ before you see God you must be excited. Listen to me. Before you experience God, before you encounter God, you must be excited in His appearance. ለዚህ ነው መጽሐፍ ሲናገር እንደዚህ ይላል፣ አባታችሁ አብርሃም ቀኔን ያይ ዘንድ፣ አቤት ቀኔን ያይ ዘንድ ምን አለ? ደስ አለው፣ ሐሴትም he got excited before he saw me። በደንብ ስሙኝ፣ በጣም እንድትሰሙ ፈልጋለሁ። the excitement ይሄ መደሰት እግዚአብሔርን ከማየት በፊት ነው የሚቀድመው። ሳይህ ደሰታለሁ አይደለም፣
just before I see you ባንተ ደሰታለሁ። አብርሃም እንዲህ ነው ያለው፣ ቀኔን ያይ ዘንድ ምን አለ? ደስ አለው። he got excited ወደደ፣ ናፈቀ። he became so excited ማንን ያይ ዘንድ? ቀኔን ያይ ዘንድ። አየም ምን አለው ይላል? ደስ አለው፣ ሐሴት አደረገ ነው የሚለው። his joy የጀመረው እግዚአብሔርን ሲያይ አይደለም፣ ለማየት ነው ኤክሳይትድ የሆነው። እስቲ ኤክሳይትድ ሆናለሁ በል። እግዚአብሔርን ለማሳደር ኤክሳይትድ መሆን፣ እግዚአብሔርን ለመፈለግ ኤክሳይትድ መሆን እግዚአብሔርን ማየት ያመጣል። ለዚህ ነው መጽሐፍ ቅዱስ በደስታ ይፈልጉት ዘንድ ሄዱ። ምን ማለት እንደሆነ ታውቃላችሁ? ድዩ ነው ምን እያወራው እንደሆነ መጽሐፋችሁን ሄዳችሁ ተመልከቱ። በደስታ ሊፈልጉት ሄዱ የሚለውን ቃል እንዴት እንዳስቀመጠው ማወቅ ትፈልጋላችሁ? ወደ ላይ ሂዱና እዩ። ከቁጥር 16 ጀምሮ እስከ ቁጥር 24 የተጠቀሱትን ነገሮች ሄዳችሁ ብታነቡ እንደዚህ የሚል ቃል ታውቃለህ። ዳዊትም በምን? በደስታ ማለት ወርሺፕ ነው። አጠገባችሁ ወርሺፕን የማያውቅ ሰው እግዚአብሔርን ማሳደር አይችልም በሉት፣ ንገሩት። ወርሺፕ እያሳለፋችሁ እየመጣችሁ ማደሪያ መሆን አትችሉም። ይህንን ክፉ ባህል እግዚአብሔር ይንቀልልን። ወርሺፕ is not something to be skipped። ዘላችሁት የምትሄዱት ነገር አይደለም። እግዚአብሔርን ማሳደር የሚፈልግ ሰው እግዚአብሔርን ማምለክ መጀመር አለበት በደስታ። በደስታ ምን ይሉት ዘንድ አያችሁ? በደስታ እግዚአብሔርን መፈለግ ተዘርዝሮልናል። በዜማ ቃል አይደለም የሚለው፣ በእምቢልታ፣ በጸናጽል፣ በተመረጠ በብዙ በዋሽንት በብዙ የዜማ ቃል ኦርኬስትራ አድርጎ ነው እግዚአብሔርን የፈለገው። ባንድ ሰርቶ ነው እግዚአብሔርን የፈለገው። they knew it እግዚአብሔርን ያመጡታል በምን ከፈለጉት? በደስታ። በደስታ መፈለግ ማለት ግን ኤክሳይትድ በሆነ ወርሺፕ ውስጥ ገቡ። ወርሺፕ ጊዜ ማሳለፊያ አይደለም። አምልኮ እግዚአብሔርን መፈለጊያ ነው። እዚህ ቤት በደንብ ስሙኝ። አምልኮ እግዚአብሔርን መፈለጊያ ነው። አጨብጭበን ቀይር 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 የምንለው አይደለም። እግዚአብሔር የሚፈለግበት ነው። አንድ ቀን እዚህ ዘመን ላይ እንድንገባ እኔ ጸሎቴ ነው። አይ ኖ ብዙ ሰው ስታይል መቀየሪያ አድርጎታል። ይዘመርና ከዛ በኋላ ወደዛኛው እንለፍ ሲሉ ምንድነው የሚሉ? ምን አይተው እንዳጨበጨቡ ሁሉ ነው ግራ ነው የሚገባኝ። ቸርች ውስጥ ምን አይታችሁ ነው የምታጨበጭቡት? አምልኮ እኮ ማንም መፈለጊያ ነው። እግዚአብሔርን መፈለጊያ ነው። ይሄ ድሮ ነበረ። እኛ ቢስ የሚባል ነገር ብዙዎቻችሁ አታውቁትም። ቢስ ይሄን ይደርሳል። ቢስ ላይ ሲኒማ ቤት ምናምን ነገር የሆነ የሙዚቃ ዝግጅት ሲደረግና ልክ ሲጨርስ ዘፋኙ ሰው ኤክሳይትድ ይሆንና ይነሳና ምን ይላል? ቢስ ድገም ማለት እኮ አግኝታችሁ። አሁን ቸርች ውስጥ እኮ መልኩን ቀይሮ እየሰማችሁ መጥቷል። ግን እኮ ወርሺፕ አምልኮ ዝማሬ ማንም መፈለጊያ ነው። እግዚአብሔርን ጊዜ ማሳለፊያ አይደለም። የኛም መነቃቂያ አይደለም። የሆነ ነገር አይደለም። የኔ ጉዳይ የሚወራበት አይደለም። there is a higher God እንዲያድርብኝ የምፈልገው፣ መገኘቱ እንዲጨምር የምፈልገው፣ አብሮነቱ እንዲዘልቅ የምፈልገው እግዚአብሔር አለ። ስለዚህ I press with the worship, I press forward ወደፊት ሄዳለሁ። ዳዊትና ህዝቡ በደስታ ሙዚቃ እየተጫወቱ ተሸክሞ can you imagine ስንት ኪሎ ሜትር እንደሄዱ? ድም ከተማዋ በሙሉ ቅልጥ ብላ እያመለከች ማንን ፍለጋ? ወዴት ነው የሚሄዱት ብሎ ሰው ሁሉ ሲጠይቅ ማንን ሊያመጡ ነው? እግዚአብሔርን ሊያመጡ። ሄሎ የዳዊት ድንኳን ማለት የወርሺፕ ድንኳን ማለት ነው። ሄሎ ወርሺፕን ሳናከብር ማደሪያ መሆን አንችልም። አምልኮን ቁም ነገር ሳንሰጠው ዛሬ ታውቃላችሁ አይደለ? የአምልኮ ነገራችንን የተኩት ብዙ ነገሮች አሉ። ሚዲያ ላይ ያለ ነገር አለ። we don't worship, we don't really have time ጥፍት ብሎ እግዚአብሔርን ማምለክ፣ ፊቱን መፈለግ፣ እግዚአብሔርን መውደዳችንን በዜማ በአምልኮ በፊቱ ማድረግ። ወርሺፕ አምልኮ የዜማ አምልኮ፣ በዜማ እግዚአብሔርን በቅኔ ምን ማለት ማምለክ፣ በከንፈር ፍሬ እግዚአብሔርን ማመስገን። የዳዊት ድንኳን ዩኒክ ያደረገው እሱ ነው። ሌላ ቦታ ላይ በጣም ብዙ የበግ መስዋዕት አለ፣ የከብት መስዋዕት አለ። ዳዊት ድንኳን ጋር ስትመጡ ግን እነዚህ መስዋዕቶች የሉም። እነዚህ መስዋዕቶች ሌላ ቦታ ነው የሚደረግ። የዳዊት ድንኳን ጋር ግን ኮመን የሆነ 24/7 ወርሺፕ አለ። 24/7 ሙዚቃ አለ። ዳዊት ከእንቅልፉ ከቤተ መንግስት ሲነሳ ሙዚቃ አለ። ኤቭሪ ዴይ ኤቭሪ ናይት 24/7 ወርሺፕ አለ። አምልኮ አለ።
ዳዊት የገባው ነገር አለ። በመንፈስ ሲመለከት የሰማዩ ስርዓት ህልውናውን ክብሩን እግዚአብሔር ተሸክሞ ማደሪያው ላይ እዛ በመድረኩ የሚያስቀጥለው ነገር 24/7 እልፍ አላፋቶች ምን የሚሉ ቅዱስ 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 እያሉ የሚያመልኩት ሌሊትና ቀን የማይተኙ እንዳሉ ዳዊት አየና ወደ ምድር ለምን አናመጣውም አለ። ለምን አናመጣውም? እነዛኛዎቹ አይደክማቸውም፣ ምክንያቱም ፍጥረታቸው ለዚህ የተፈጠረ መላእክቶች ናቸው። ስለዚህ እዚህ የስጋ ድካም አለ። ስለዚህ እንዲህ እናድርግ፣ በሽፍት እናስመልካለናል 24/7። ለመጀመሪያ ጊዜ 24/7 አምልኮ የጀመረው ዳዊት ነው። መጽሐፍ ቅዱሳችሁን ሄዳችሁ አንብቡ። የገባው ነገር አለ። እግዚአብሔርን ለማሳደር የግድ የወርሺፕ ሞዴል ውስጥ መግባት አለብን። we can worship 24/7 in what way ካላችሁኝ የዜማ አምልኮ እንዳለ ሁሉ መንፈሳችን ግን 24/7 መቀጠል ይችላል። ሃሌሉያ። መስሪያ ቤት እየሰራችሁ የምትሰሩበት ቦታ ላይ መንፈሳችሁ ወርሺፕ ማድረግ ይችላል። አባቶ ያመሰግናለሁ፣ ወድሃለሁ። በልሳን እየጸለያችሁ ውስጣችሁ ከእግዚአብሔር ጋር ኮሚኒኬት እያደረገ ከሰው ጋር እያወራችሁ እግዚአብሔርን ማምለክ ትችላላችሁ። አፋችሁ አማርኛ ይናገራል፣ መንፈሳችሁ ግን ሰማይን ያመልካል። ይቻላል። 24/7 ማደሪያ ለመሆን የግድ ስርዓቱ ወደዚህ መመለስ አለበት። ቀጥለን ስናነብ ዳዊት በደስታ ይፈልጉት ዘንድ ሰዎቹን ይዞ ሄደ ይላል። ምዕራፍ 16 ላይ ልውሰዳችሁ። እያወራን ያለ ነው ስለምንድን ነው? የዳዊት ድንኳን ምን ይላል? ትርጉሙ ገብቶናል። እግዚአብሔርን የሚያሳድር ሕይወትና ትውልድ ማንነት። ከዛስ ቁጥር 16 ምዕራፍ 16 ላይ እንዲህ ይላል። ቁጥር 1 ላይ የእግዚአብሔርንም ታቦት ይዘው ዳዊትን በተከለለት ድንኳን ውስጥ አኖሩት። የሚቃጠለውን መስዋዕትና የደህንነቱን መስዋዕት በእግዚአብሔር ፊት አደረጉ። ከዛ በኋላ ቁጥር 4 ላይ እስቲ አንብቡልኝ። ምን ይላል? በእግዚአብሔርም ታቦት ፊት ያገለግሉ ዘንድ የእስራኤልንም አምላክ እግዚአብሔርን ይወድሱት ዘንድ ያመሰግኑትና ያከብሩት ዘንድ ከሌዋውያን ወገን አቆመ አይደል የሚለው። ከዛ ቀጥሉ። አለቃው ማን ነበር? አሳፍ ነበረ። ከእርሱም በኋላ ዘካርያስ፣ ይዒኤል፣ ሰሚራሞት፣ ይሒኤል፣ መቲትያ፣ ኤልያብ፣ በናያስ፣ ኦቤድ ኤዶም፣ ይዒኤል በመሰንቆና በበገና አሳፍን በጸናጽል ይዘምሩ። የተጠቀሱት ሰዎች ሁሉ የሽፍት መሪ ናቸው። ሽፍት ታውቃላችሁ? ሽፍት እንትና ከዚህ ሰዓት እስከዚህ ሰዓት፣ እንትና ከዚህ ሰዓት እስከዚህ ሰዓት so that 24/7 ምን እንዲቀጥል? ወርሺፕ እንዲቀጥል። ቀጥላችሁ አንብቡ ቁጥር 7 ላይ ቁጥር 6 ላይ ምን ይላል? ካህናቱም በናያስና የሕዚኤል በእግዚአብሔር ቃል ኪዳን ታቦት ፊት ሁል ጊዜ መቼ ሁል ጊዜ። የዳዊት ድንኳን ቴክኖሎጂው ገብቶታል። ማንን ለማሳደር? እግዚአብሔርን ለማሳደር። worship in spirit and truth። እመኚኝ አንቺ ሴት አላት፣ በቦታ የማይመለክ እግዚአብሔር፣ በስፍራ የማይመለክ እግዚአብሔር የት እናምልክ አለችው። አሁን እኛ ተመልሰን ታውቃላችሁ አይደለ? የሰማርያዊቷ ሴት ጥያቄ ውስጥ ገብተናል። ይሄ ትውልድ ዋና ነገሩ ምን ሆኖበታል? ሄሎ ተራራውና መቅደሱ ሆኖበታል። ጠየቀችው። አባቶቻችን በዚህ ተራራ ነው ያመለኩት የሰገዱት፣ እናንተ ደግሞ በየት ነው? በኢየሩሳሌም ነው የምትሉት ስግደት። እና ከዛ አለችው where do you think is the right place? where is it? ኢየሱስ እንዲህ አላት፣ በዚህም ተራራ በኢየሩሳሌምም የማይሆንበት የዳዊት ዘመን መጥቷል። You see, God is not concerned about the place. God is concerned about the heart. You know, እኛ ግን ተመልሰን አሁን እንደገና ወደ ኋላ ሄደናል። አሁን ምኑ ላይ ነው ትኩረታችን? ቤቱ ላይ ነው። ተራራውና ቤቱን ነው ቼክ የምናደርገው። አምልኮ ብለን ለአምልኮ የምናስበው ቤቱን ነው። ለአምልኮ የምናስበው ስፍራውን ነው። እግዚአብሔር ደግሞ የሚፈልገው እንዲህ አለ። እግዚአብሔር በዚህም በዛም የማይመለክበት ዘመን መጥቷል፣ እርሱም አሁን ነው አለና እናንተ ለማታውቁት እኛ ግን ለምናውቀው መዳን ከየት ነው? ከአይሁድ ነው። በእኔ ውስጥ ወዳለ አምልኮ ግቢ እኮ ነው ያላት።
በእኔ ወዳለ አምልኮ እኔ አሁን ቦታው እኔ ነኝ አለ። ስፍራው እኔ ነኝ። I the Christ is the place. I the Christ is the altar. እኔ ሆኛለሁ። እኔ ክርስቶስ፣ እኔ መሲሁ፣ እማናግርሽ እኔ መሲሁ የአምልኮ ስፍራ ሆኛለሁ። ማንም ማምለክ ከፈለገ አብን የሚያመልከው በእኔ ውስጥ ሆኖ ነው። በእኔ ውስጥ ሆኖ ያምልክ አላት። ከዛ በእውነትና በመንፈስ የሚያመልኩትን እግዚአብሔር ምን ይላል? ይፈልጋል። በቦታ ሳይሆን በምን ማለት ነው? በክርስቶስ ውስጥ ሆነን ማምለክ መጀመር አለብን። አምልኮ ጋር ሄዳለሁ የሚለው ራሱ ልክ አይደለም። አምልኮ ቦታ አይደለም። ይሄ ቦታ ይሄ አምላኪዎች የሚገኙበት ቦታ ነው። ልድገመው፣ ምክንያቱም አንዳንድ አማርኛ ሽው ብሏችሁን የሚሄደው ኤክሳይትመንትም አላይም። ይሄ ቦታ የአምልኮ ስፍራ አይደለም። ይሄ ቦታ አምላኪዎች ምን እያልኩ ነው? አሁንም እያመለጣችሁ ነው። ይሄ ቦታ የአምልኮ ስፍራ አይደለም። ይሄ ቦታ የአምላኪዎች መሰብሰቢያ ቦታ ነው። ስለዚህ አምልኮ የት ነው ያለው? አምላኪዎቹ ጋር ነው። እኛ ነን። we are the one። ቦታው የአምልኮ ቦታ ሊሆን አይችልም። ይሄ ቦታ የአምልኮ ስፍራ አንበለው። አምላኪዎች ምን የሚሉበት የሚሰበሰቡበት። አምላኪዎች ከተሰበሰቡ it's obvious ምን አለ? አምልኮ አለ። አምላኪዎቹ እኛ ነን። ቦታው አይደለም የአምልኮ ቦታ፣ እኛ ነን። እግዚአብሔር የዳዊትን ድንኳን ያድሳል። ምን ማለት ነው? ወርሺፐሮች ይታደሳሉ። worship is going to be restored። ታድሶ እያንዳንዱ ሰው ልብ ውስጥ አምልኮ እንዲታደስ worship prophetic worship እግዚአብሔር የሚገኝበት አምልኮ ቅኔ እንዲፈልቅ ከህይወታችን እግዚአብሔር ይፈልጋል። ሄሎ እስቲ ስንቶቻችሁ የማለዳ መዝሙር ትቀበላላችሁ? እጃችሁን ማየት ፈልጋለሁ። ማለዳ ስትነሱ መዝሙር የምትቀበሉ ይሄ ልምምድ ከሌላችሁ በጌታ በኢየሱስ ክርስቶስ ስም ዛሬ እንጸልያለን። የዳዊት ድንኳን እንዲታደስ የመጀመሪያው ኤክስፒሪየንስ ከእንቅልፋችሁ ስትነሱ መዝሙር መቀበል ነው። መጽሐፍ ሲናገር እኮ እግዚአብሔር ዝማሬን በየት ይሰጣል? ከኔ ጋር ናችሁ? ስለሚያውቁ እኮ ነው። አባቶቻችን የሚያውቁት ነገር አለ። መንፈሳዊ መጋጠም ውስጥ የገቡ ሰዎች መቼ ነው የሚቀበሉት? ሌሊት ይቀበሉታል። ማለዳ ሊነጋጋ ሲል ምን አለ በውስጣቸው? ዝማሬን በአፌ። ሄሎ ምን ማለት እንደሆነ ታውቃላችሁ? ትክክለኛ የዳዊት ድንኳን መታደስ ሲጀምር የወርሺፕ ስፒሪት መኝታችን ላይ ይወርድብናል። ሁል ጊዜ ጠዋት ስንነሳ አለ። እኔ ቅፍፍ የሚለኝ ቀን መቼ እንደሆነ ልንገራችሁ። ጠዋት ስትነሳ መዝሙር ከሌለኝ ዋይ ላለው እግዚአብሔር ሆይ what happened tell me አስተዳደሬ እንዴት ነበር? ትላንት እንዴት ነበር? ጠዋት ስነሳ አብሮኝ የሚነሳ የሚጮህ ዜማ ከኔ ጋር መኖር አለበት። አስቡት፣ ዳዊት ከእንቅልፉ ሲነሳ የሚሰማው ዜማ አለ። ሌሊቱን ሙሉ እና አሳፍ በመንፈስ እየፈሰሱ ዝማሬ እየዘመሩ there is something አካባቢው አትሞስፌሩ አምልኮ አለበት። አሁንም በደንብ ስሙ። የቀናችሁ ስኬት ሌሊታችሁ ላይ የምትቀበሉት ህልምና ዝማሬ ነው። ይሄ ፕሪንሲፕል ነው። ልትለማመዱት ይገባል። እግዚአብሔር ሆይ በማለዳ ዜማ ልቤ ላይ ይኑር። ያቺን ነገር ካገኛችሁ ቀኑን ሙሉ ያንን ዜማ ስትሉት ማደሪያው ህልውናው አብሯችሁ ይውላል። እውነቴን እኮ ነው የምላችሁ፣ አብሯችሁ ይውላል። ጠዋት ላይ እንደ ቀላል ጭንቅላታችሁ ውስጥ የሆነ ድሮ ከምታውቁት አምልኮ ከምታውቁት መዝሙር ሊሆን ይችላል። ብቻ የሆነ ነገር እግዚአብሔር የሆነ ነገር ሲሰጣችሁ ወይ ዛሬ መዝሙር መጣ ምና አትበሉ። ማደሪያውን ሊሰራ ነው የመጣው። ምክንያቱም እግዚአብሔር ማደሪያው በህዝቡ ምስጋና መካከል እግዚአብሔር ምን ይላል ነው የሚለው? ያድራል። የዳዊት ድንኳን የሚታደሰው በወርሺፕ ነው። የዳዊት ድንኳን የሚታደሰው ፕሮፐር የሆነ አላይንድ የሆነ ወርሺፕ፣ በመንፈስ የሚደረግ አምልኮ። የዜማ ሚስጥር ይብራልን። ዜማ አሜን። እኔ ጋር ናችሁ? that's why አይ ኖ እኔ በጣም ጎበዝ አይደለሁም ዝማሬ ላይ፣ ለዚህ ነው አግዙኝ የምለው። ግን እንትኔ ግን ሞገዴ ግን ቆንጆ ነው። አይ ፒክ ለቀኑ የሆነውን ነገር አውቀዋለሁ። ማለዳ ጭንቀት የምትናገሩበት አይደለም፣ ዝማሬ የምትቀበሉበት ነው። ሰማይ ሐሳቡን ወደ እናንተ የሚገልጥበት፣ ምሬት የምታወጡበት አይደለም፣ የደስታው መንፈስ እናንተ ጋር የሚመጣበት ኖ።
መዝሙር ስለተዘመረ ሁሉ አንዘምረውም። ማለዳ ምን ልቀበል? እንዴት ነው? ሃው ኩድ ዩ? እንዴት ማለዳ ስትነሱ ምሬት ኖ ሰማይ ድምፁን ያሰማችሁ። የእናንተ ጥያቄ ሌሊት የቀረበ ምሽት ላይ የቀረበ ጥያቄ መልስ አግኝቶ ማለዳ ይነሳል እንጂ እንዴት አድሮ እንደገና ለጭቅጭቅ ትነሳላ? እግዚአብሔር ተናገረ፣ እኔ ምን ብቻ ሰማው። ኃይሌ ማን ነው? የእግዚአብሔር ነው። ሌላ ላልሰማ እምቢ ብያለሁ። የዳዊት ድንኳን ይታደሳል። የዳዊት ድንኳን ይታደሳል። እምቢታደስበትን መንገድ እግዚአብሔር እየነገረን ነው። ዳዊት ገባው። ከእንግዲህ አለ በአሕዛብ መንገድ አናመጣውም። አሕዛቦች ታቦቱን በከብት ሸኝተውት በሰረገላ ልከውት ሊሆን ይችላል። እኛ በሱ መልክ አናመጣውም አለ። እኛ አሁን በህልውና ውስጥ የምንገባበት ቴክኖሎጂ ገብቶናል። በልጁ በክርስቶስ ኢየሱስ በኩል በመንፈስና በእውነት እያመለክ ነው። እግዚአብሔርን እንፈልገዋለን። ሄሎ የዳዊት ድንኳን ይታደሳል። አብራችሁኝ ናችሁ? ታዲያ መጽሐፍ ቅዱስ ይህንን ነገር ዳዊት ጨርሶ አስገባው ይላል። ሬዚስተንስ አይኖርም ወይ ነው? ይኖራል። መጽሐፍ እኮ ሲናገር ዳዊት በሙሉ ኃይሉ እየዘፈነ ይላል፣ እየተጫወተ እየጨፈረ። እንግዲህ along the way I don't know what happened ግን he lost his clothes። የሆነ ቦታ ላይ ልብሱ ወልቋል። በፍታ ምናምን ሊሆን ይችላል ያደረገው ምናምን ነገር ማለት እርቃኑን ሆናል ምናምን ብዬ አላስብም። የሆነ ነገር አለ ያገለደመው፣ ግን ሰምሃው እሱ ከዛ ውጪ ነው። ልብስ ይኑረው አይኑረው ያወቀ አይደለም የሚያመልከው። በፍጹም በሙሉ ኃይሉ እየተጫወተ ይላል እኮ። እንደው መጽሐፍ እኮ እየተጫወተ ነው የሚለው። እየደነሰ እየተጫወተ ካለ ንግስናውን ረስቶታል ማለት ነው። ዳዊት የአባቶቹን በግ እየጠበቀ የነበረው ፕሬዘንስ ወርዶበታል ማለት ነው። አሁን ማንም ሰው በሌለበት ሰዓት የሚሆነው ትዝ ይላቸዋል። ማንም በጎቹ አዩኝ አላዩኝ የማይልበት ሞዴል ውስጥ ገብቶ ግን ከተማ ነው ያለው አሁን። ሄሎ በሙሉ ኃይሉ እየጨፈረ እየደነሰ እያለ እኔ እርግጠኛ ነኝ ዳዊት ያንን ልምምድ የለመደው በጎቹ ጋር ነው። ሄሎ በጎቹ ጋር ነው። ስለዚህ ማንም አያየውም፣ እያመለከ ነው። ከላይ የምትመለከተው ግን ሚስት አለች አይደል? እኔ አሁን ስለ ሚስት ላወራ አይደለም፣ ስለ ባል ላወራ አይደለም። እኔ ይኸውላችሁ የኦዛ ስብራት የሚልኮል ምናምን ስብከት አያምረኝም። ይቅርታ ይህንን ቃል ስለተጠቃ አንዳንድ ሰው የሆነ እነሱ እኮ ሞተው አልፈዋል። ኦዛ እኮ ሞቷል፣ ሚልኮልም ሞታል። ምናናድዳቸው ይመስለናል እነሱ፣ ወይም ደግሞ ጎረቤት መጥቆንቆረ ይሄ ሞጊያ። እንዲህ አይነት አምልኮና ስብከት በኢየሱስ ስም ከቸርች ይቅር። ልጆች አንሆን። እኔ አሁን ስለ ሚልኮልም አይደለም፣ ግን ሬዚስታንስ ሊኖረው ይችላል። ልክ ይህንን ሞዴል መከተል ስትጀምሩ ሰዎች ራሳቸው ሬዚስት ሊያደርጓችሁ ይችላሉ። ሲስተሙ ሬዚስት ሊያደርጋችሁ ይችላል። ግን እናንተ እንደዚህ በሉ፣ እኔ ግን ማምለኬን አላቆምም። ማደር አለበት። ህልውናው የግድ መምጣት አለበት። የመጨረሻ ነገር እንዲህ ልበላችሁ፣ ይሄ ከበድ ያለ ነገር ይመስለኛል። ሐዋርያው ያዕቆብ እንዲህ አለ፣ እንግዲህ እግዚአብሔር የዳዊትን ድንኳን ሊያድስ መጥቷልና በአምልኮና በፕሬየር እግዚአብሔር ጋር መግባት ሊጀመር ሰው ሁሉ ማንንም ሳይቀድም ሊቀ ካህኑ ከዛ በኋላ ምናምን ተብሎ አደባባይ ቁጭ በል የሚባልበት ዘመን ቀርቶ ሰው ሁሉ እግዚአብሔርን ሊለማመደው ተፈቅዷልና አለ። ሊያግዱን የሚችሉ ነገሮችን ብቻ አሕዛብ እንዳያደርጉ እንምከራቸው አለ። ደብዳቤውን አንበባችሁታል? ምን ብሎ መከረን የሚለው እንደዚህ የሚል ቃል አለ። ለጣዖት ከተሰዋ ከርኩሰት ከዝሙት እና ከታነቀ ምግብ ምን ይበሉ አለ እንዲርቁ እንጂ ሌላ ጫና አንጭንባቸውም። የዳዊትን ድንኳን ሊያበላሽ የሚችል ነገር ቢኖር አለ ይሄ ነው። ዮሐንስ ራእይ ላይ በጣም በሚገርማቸው ሁኔታ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። ምዕራፍ 2 አውጡልኝና እናንብበው። ቁጥር 18 በቲያጥሮንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ ዓይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል፣ ስራህንና ፍቅርን፣ እምነትን፣ አገልግሎትን፣ ትዕግስትንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼም እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምረውን
የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ሐዋርያት ሥራ መጽሐፍ ምዕራፍ 15 ላይ የዳዊትን ድንኳን እንዳንለማመድ ያግደናል ተብሎ የተባለውን ነገር ከዓመታት በኋላ የቲያጥሮን ቤተክርስቲያን እዛ ችግር ውስጥ ገብታ እግዚአብሔር እንደዚህ ያለ ለጣዖት የታረደውን እንዲበሉ ምን የምትለውን የምታስተምረውን የምታስተውን ያችን ሴት ማንን? ኤልዛቤልን። አሁን ይኸውላችሁ ኤልዛቤል የምትባል ሴት ምናምን አንድ ታሪክ ላይ ነበረች። አሁን ግን መጽሐፍ ቅዱስ እዚህ ጋር ሊጠቀምበት የፈለገው አንዲትን ሴት አይደለም፣ አስተምህሮት ነው። አስተምህሮት ምን አለበት የሚል ትምህርት ገብቶ ነበር። ምን አለበት የሚል ለምን የታረደውን ለጣዖት የታረደውን ምን አለበት ብንበላው የሚል የታነቀውን ምን አለበት ብንበላው የሚል እንዲሴስኑ እንደገናም ደግሞ ምን እንዲሉ እንዲያመነዝሩ የምታደርገውን ኢትስ ኤ ቲቺንግ ምን አለበት። አሁን እርግጠኛ ነኝ ለጣዖት የተሰዋ ሄደን እንደማንበላ፣ ምክንያቱም ለጣዖት ተሰውቶ ብሉ የሚሉን ጋባዦች የሉም። ነገር ግን ብዙ ጣዖቶችን በኤሌክትሮኒክ መልክ እኮ ግብዣ የሰጡን ገበታ ያዘጋጁልናሉ። ምን አለበት እያልን የምናየው፣ ምን አለበት እያልን ከገበታው የምንካፈለው፣ ምን አለበት እያልን የምናደምጠው፣ ምን አለበት እያልን የምንሰማቸው ብዙ የጣዖት ገበታዎች አሉን። ደግሞ ሩቅ አይደለም። የጣዖት ገበታዎቹ የቱ ጋር ናቸው? እጃችን ላይ ነው ያሉት። ገበታዎቹ ጠረጴዛዎቹ ሄደን የምንቀመጥበት አይደለም፣ እጃችን ላይ ቁጭ ብሎ ያለ እኛው ራሳችን ከፍተን የምንመገብበት ገበታ እጃችን ላይ አለ። ገበታ አለ። ብዙ ዓለማዊነት የሚያስተምረ ምን አለበት ብለን እየተውነው ያለው ምን አለበት፣ ምን አለበት፣ ምን አለበት፣ ምን አለበት። የዳዊት ድንኳን እንዳይታደስ በጣም ከባድ ነገር ፌዘኛ ያደረገን የህይወት ትኩረት ሰተን እንዳንይዘው ያደረገን ምን አለበት በሚል እሳቤ ለቀቅ ቀለል ፈታበል አታክርር እያልን የምንባባላቸው ነገሮች በጓደኞቻችን መካከል ማደሪያ ለመሆን እንዳንተጋ የሚያደርጉን ነገሮች አሉ። እንዲህ ያለ መጽሐፍ ቅዱስ እሷን ቸል ስላልካት የምነቅፍብህ ነገር አለኝ። እግዚአብሔር ምን አለበትን ከኛ ይስበረው። እውነት ከባድ ነው። ለሁላችንም ጸጋ ይብዛልን። አሜን። ቸል ያልካት ታገስካት፣ ዝም አልካት፣ ምን አለበት ብለሃል። ይሄን ቲቺንግ ለጣዖት የተሰዋውን እንዲበሉ የምታስተምረውን እንዲሴስኑ፣ እንዲረክሱ፣ እንዲያመነዝሩ ማለት የግድ ሴክሹዋል ኃጢአት እንዲያደርጉ አይደለም። ከእንዲህ አይነት ላይፍ ጋር አብረው እንዲዛመዱ የምታደርገውን ነገር ምን አለበት። ልጆቻችን ላይ ምን አለበት ብለናል። ልጆቻችንን መከልከል እስኪሳነን ድረስ ምን አለበት ቤታችን ገብቷል። ጊዜው ነው፣ ቴክኖሎጂው ነው፣ ዘመን ያመጣው ነው ብለን ምን አለበቶች ብዙ ገብተዋል። ማደሪያ መሆን የሚፈልጋል ለዚህ ቤት ሁላችንም። እኔ ረሃባችን እንደሆነ አውቃለሁ። እግዚአብሔር የዳዊትን ድንኳን ሊያድስ መጥቷል። እኔ አሁን ከእግዚአብሔር ሳይድ ሲዝን እንደተከፈተ በእርግጠኝነት እነግራቸዋለሁ። እግዚአብሔር መጥቷል። ግን የሚያሳድሩት በሙሉ ኃይላቸው ለእግዚአብሔር የሚቀደሱ ልሸከም እፈልጋለሁ በትህትና ፊቱን የሚፈልጉ ወደዚህ ወደ ትሁት በመንፈሴ ወደሚንቀጠቀጥ በመንፈሱ ወደሚንቀጠቀጥ ወደ ተሰበረ ቃሌን ወደሚያከብር እኔን ወደሚፈልገው ወደ እርሱ እመለከታለሁ። በደስታ ወደሚፈልገኝ አያለሁ። የዳዊት ትውልድ ይህች ትውልድ አለ ዳዊት ታዲያ ሲናገር ሄዶ ሊያመጣ ከመጣ በኋላ ታቦቱን ይዘው ሲመጡ አሳፍና ዳዊት ተሰበሰቡና እንደዚህ ብለው ተናገሩ ይላል መጽሐፍ ቅዱስ ሲናገር። እቺ ትውልድ እግዚአብሔርን የምትፈልግ ናት። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉ ትጸናላችሁ። ሁልጊዜ ፊቱን ፈልጉ። መፈለግ ይሁንልን። እግዚአብሔር ሪስቶር ያደርግልን። መፈለግን ይመልስልን። ሁሉም ነገር ተለወጠ። የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ረካ። ታምር ሰሪው
መሬት ሬት ያለው ሕይወት ሲቀምሱት ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ ስደክም ያበረታኝ ሳዝን